እሺ እሺ እ ያው እስልምና በራሱ መቆም የማይችል ቤተ እምነት ነው። ባይዘው ከመሐመድ በፊት እስልምና አይታወቅም። ኦኬ በአንድ ነብይ ራሱን ያጸና አምላክ ቢኖር አላህ ብቻ ነው። በአንድ ነብይ ከመሐመድ በፊትም አልነበረም፣ ከመሐመድም በኋላ ነብይ የለውም። ሶ እስልምና በራሱ ተናግሮ እውነት ነኝ ብሎ በራሱ ደግሞ የዘጋ ቤተ እምነት ነው። የኛ አምላክ ነቢያቶችን ልኳል። ነቢያቶች ነበሩት። ከመሐመድ በፊት የነበሩ ነቢያቶች ነበሩ። በጣም ብዙ ማለት ነው። አላህ ግን ያለው አንድ ነብይ ብቻ ነው። አላህን ያስተዋወቀን አንድ አገልጋይ ነው ያለው። ኢቭን ሲገለጥለት እንኳን አምላክ እንደሆነ እንኳን አላወቀም። ምን ማለት ነው? ይመስለው የነበረው ክፉ መንፈስ እንደነበረ ነው ሲናገር የነበረ። የራሱ ሚስት ናት አምላክ እንደሆነ ወይ ደግሞ የአምላክ አገልጋይ እንደሆነ አምላክ በአገልጋዩ በኩል በመልአኩ በኩል እንደተገለጠለት እንኳን ያስረዳችው ሚስቱ ናት። አያውቀውም። ከዛ በፊት ተገልጦለት አያውቅም። የለውም፣ አገልጋይ የለውም። አላህ አይታወቅም። ኦኬ መሐመድ ተገለጠልኝ ያለው አምላክ ከመሐመድ በፊት በምድር ላይ የሚታወቅ አምላክ አይደለም። የለም አለ የሚል ጀግና ካለ ገብተህ አሳየው። እያወራን ያለነው ስለ ቃል መመሳሰል አይደለም። መጽሐፍ ቅዱስ ውስጥ ያለው ያህዌ እስልምና ከመሐመድ በፊት ነቢያቶች እንደነበሩት በእስልምና የሚያሳየን አንድ ጀግና ካለ በጣም በደስታ ነው የምንቀበል። የለም ብራዘር፣ መሐመድ ነው የነገረ አላህ የሚባል አምላክ እንዳለ። ሚስት አጥቶ ያላገባ አይደል? ቢያገኝ የሚያገባ ማለት ነው። it's your god brother፣ ያንተ አምላክ እሱ ነው የምታወራው። እዚሁ ክፍል ላይ የጠቀስከው ክፍል ላይ አምላኬና አባቴ ይላል። አባት ተብሎ የሚጠራ አምላክ የለም። እኛ ግን አለ። ኢየሱስ ክርስቶስ የጌቶች ጌታ ነው። የጌቶች ጌታ ነው። ማን? ኢየሱስ ክርስቶስ። መጽሐፉ ነው የሚናገር። ጉልበቱ ሁሉ ለዚህ ስም ይንበረከክለታል። ማለት ምን ማለት ነው? አንተ የምታመልከው አምላኩ ራሱ ለክርስቶስ ኢየሱስ ይንበረከክለታል። በምድር ላይ የሚገርም ነገር ብዙ አምላክን ብለው ራሳቸውን የጠቀሱ ሰዎች አሉ፣ አማልክቶች አሉ። እኛ ግን የምናመልከው የአማልክቶች አምላክ ሁሉ ለዚህ ስም ወድቀው ይንበረከካሉ፣ ይሰግዳሉ። እሱ ከመጀመሪያም የነበረ አላህ ከመሐመድ በፊት ልናየው አንችልም። መጽሐፍ ቅዱስ ግን ስለ ጌታችን ስለ ክርስቶስ ኢየሱስ ሲናገር በመጀመሪያ ይለዋል። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይለዋል። ብራዘር መሐመድ ከመታወቁ በፊት እስልምና በመሐመድ ከመታወቁ በፊት የነበረ አምላክ፣ ዓለም ሳይፈጠር የነበረ አምላክ ነው የምናምነው። ዓለም ሳይፈጠር በፊት ዓለማትን የፈጠረው እሱ ነው። ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ዓለማት እንኳን ሲፈጠሩ የተፈጠረው በክርስቶስ ኢየሱስ ነው። ምን ማለት ነው? ያንተን ነብይ ጭምር የፈጠረው ኢየሱስ ነው። አይገርም? ነብይን የፈጠረው ኢየሱስ ነው። የኛ መጽሐፍ ቅዱስ የሚናገረው ይሄንን ነው። ያንተን ነብይ አምላክን ያስተዋወቀው የሌለውን አምላክ አለ ብሎ ያወራውን ያ የዋሸውን ነብይ የፈጠረው ኢየሱስ ነው። ያ ኢየሱስ ነው ብራዘር።
ፈጣሪ መጽሐፉ ነው የሚናገረው። እና በመሐመድ እውቅና ያገኘ አምላክ አይደለም ያለን። ሙሴ ስለዚህ ጌታ መስክሯል። ዳዊት ስለዚህ ጌታ መስክሯል። ነቢያቶች ሁሉ ስለዚህ ጌታ መስክሯል። ሙሴ ስለ ክርስቶስ ኢየሱስ ስም መከራን መቀበል መርጧል። አይገርምም? ከመሐመድ በፊት ማለት ነው። ከመሐመድ በፊት ሙሴ የነበረበትን ዘመን አስብ። ስለ ክርስቶስ ኢየሱስ ስም መከራን መቀበል ፈልጓል፣ መርጧል፣ ምርጫው አድርጓል። ማን? ሙሴ ብራዘር። የፈርዖን ልጅ የልጅ ልጅ ከመባል ይልቅ ስለ ክርስቶስ ኢየሱስ ስም መከራን መቀበል መርጧል። መቼ? ከመሐመድ በፊት ብራዘር። የአንተ አምላክ ከመፈጠሩ በፊት ሙሴ ሳይፈጥረው ማለት የአንተ መሐመድ ሳይፈጥረው ማለት ነው። የአንተ አምላክ ሳይፈጠር ሙሴ ያልከው ነቢያቶች ራሱ ሙስሊም ናቸው ያልከው ያ ሙሴ ስለ ክርስቶስ ኢየሱስ ስም መከራን መቀበል መርጧል። አይገርምም? ስለ ስሙ መከራን ነቢያቶች ሁሉ ለመቀበል ደወሬዲ መጽሐፉ ኢየሱስ ይሄንን ነው የሚናገረው። የኛ ጌታ ይሄ ብራዘር፣ የኛ ኢየሱስ ይሄ መጽሐፍ ውስጥ ያለው ኢየሱስ ይሄ ነው ኢየሱስ ብራዘር። ስለ አንተ ነብይ ግን እንኳን አይደለም ሙሴ ጋር ሊቀርብ ቀርቶ በጣም የቀረቡ በመጽሐፍ ቅዱስ ውስጥ ያሉ ነቢያት የምትላቸው አንድ ነብይ የለም። አንድ ነብይ ማለት ነው። ስለ ክርስቶስ ኢየሱስ ዳዊት መስክሯል። ስለ ክርስቶስ ኢየሱስ ኢሳይያስ መስክሯል። አምላክነቱን፣ ጌትነቱን ሙሴ መስክሯል። ስለማን? ስለ ክርስቶስ ኢየሱስ። ስለ አንተ አምላክ ከመሐመድ በፊት ያወራ የተነፈሰ ያሳየ የተናገረ ማንም የለም። እራሱን ጠርቶ በቃ እመኑ ብሎ የተናገረው እሱ ነው። ብራዘር ለውድድር አይቀርብም። ከየት ነው የምታቀርበው ለውድድር? እንዴ ወዳጄ ለውድድር እኮ የሚቀርብ አምላክ የለም። ይሄ ማለት ምን ማለት እንደሆነ ታውቃለህ? በዚህ ዘመን ላይ ቢኖር ፍቅሪዝም ማለት ነው ባጭሩ። ፍቅሪዝም ማለት ነው ብራዘር። ፍቅሪዝም ተነስቶ አምላክ ራሱን ገልጦልኛል እመኑኝ እንዳለው ማለት ነው። በዚህ ለዘመናት ተዋሹ የነበረው መጽሐፍ ወረደላቸው ነው ያለው። አንድ ከሰማይ የወረደ መጽሐፍ የለም። ሞግታለሁ የምትል ከሆነ ገብተህ መሞገት ትችላለህ። ከሰማይ የወረደ መጽሐፍ ከእግዚአብሔር ዘንድ የወረደ መጽሐፍ ለነብዩ መሐመድ የለውም። አንድ የወረደ መጽሐፍ የለም ከሰማይ። እዚሁ የተገለበጠና የተጻፈ መጽሐፍ አንድ ማለት ነው። ከሰማይ የወረደ የለውም። አይ አለው የምትሉ ሰዎች ካላችሁ ገብታችሁ መሞገት ትችላላችሁ። እስልምና ከመሐመድ በፊት የሚታወቅ እምነት አልነበረም። ልክ አሁን ፍቅሪዝም እንደማይታወቀው ማለት ነው። ነብይ ደምሳሽ የተባለው ሰውዬ እሱ ራሱን ነብይ ብሎ ጠራ። መጽሐፍ አለው 400 ምናምን ገጽ የያዘ መጽሐፍ አዘጋጅቻለሁ ብሏል። ልክ እንደሱ ማለት ነው። ከዛ የተለየ ነገር የለም። ዘሴም ቲንግ ነው ብራዘር። ራሱን ነብይ ብሎ ጠራ። ራሱን ነው ነብይ ብሎ የጠራው። የመጨረሻ ነብይ ነኝ ያለው እሱ ነው። ማንም የመሰከረለት የለም። የመጀመሪያም የመጨረሻም ነብይ እንደሆነ ስለ ራሱ የመሰከረው ራሱ። አምላክ በማንም ነብይ የሚታወቃል። እኛ የምናመልከው አምላክ ግን በነቢያት ነቢያቶችን የላከ አምላክ ነው። ይሄው ነው የኛ ጌታ። አይ አለኝ ማስረጃ የምትሉ ሰዎች ካላችሁ ገብታችሁ መሞገት ትችላላችሁ። መሞገት ትችላላችሁ ካላችሁ መቀበል እንችላለን። አላችሁ ካላችሁ ያው እድል እንስጥ።
አላችሁ? አላችሁ ጋይስ? እሺ ወንድሞች ሀሳብ መስጠት ትችላላችሁ። ይሄ የነቢይ ደምሳሽ ግን አይሻልም ከመሐመድ? ቢያንስ እንኳን በአማርኛ ነው የጻፈው። ገባህ? እንዳያጭበረብር የነቢይ ደምሳሽ ሳይቀርበን አይቀርም ከአረብኛው ያንሻዬ። እውነት ነው። ያው ሁለቱም ይሄ ነው ከዝንጀሮ ቆንጆ እንዳይሆንብን እንጂ ከቤካዬ ይሁን እስልምና ክርስትና ጋር መጥቶ ማውራት አይችልም። ምድቡ ከክርስትና ጋር አይደለም። ኦኬ ከክርስትና ጋር አይደለም። ኦኬ እስልምና ምድብ አሁን የሚሆነው ክርክሩ የሚሆነው ከደምሳሽ ጋር አሉ። በምድር ላይ ባይዘው አሉ። በየሀገሩ ራሳቸው ነብይ ነን ብለው የሰየሙ የመጨረሻም የመጀመሪያም ነብይ ነን ያሉት በጣም ብዙ ቤተ እምነቶች አሉ። በምድር በቁጥር ሊለያዩ ይችላሉ እንጂ ምድባቸው አሁን እነሱ እናንተ ናቸው። የእስራኤልን አምላክ ያህዌን አንስቶ እስልምና እኔ የያህዌን አምላክ ያህዌን የምከተል አምላክ ነኝ ብሎ የእስራኤልን አምላክ የምከተል ነኝ ብሎ ማውራት የሚችል እስልምና ሀገር የለም። እኛ የምንከተለው አምላክ ያህዌ ነው፣ የእስራኤል አምላክ እሱን አምላክ ነው የምንከተለው እና ይሄንን አምላክ ነው እኔም የማመልከው የሚል እስላም ካለ ገብቶ መሞገት ይችላል። ግን አሰግጠን የምንነግራችሁ እኛ የምናመልከው እግዚአብሔር የተባለው መሐመድን እንዳላከው ግን በብዙ ማስረጃ ልናሳያችሁ እንችላለን። ከካራክተር አንጻር እግዚአብሔር እንደዚህ አይነት ነብይ አገልጋይ የለው። ተምርን እንደዚህ አይነት አገልጋይ እግዚአብሔር አለው የለው? መጽሐፍ ቅዱስ ውስጥ የ9 ዓመት ህፃን ልጅ ያገባ ሰው የ6 ዓመት ልጅ ያገባ 9 ዓመት ላይ ሄዶ መተኛቱ ምናምን እንደዛ እኮ የምታምን ብራዘር ሲፈልግ የሰው ሚስት እየቀማ ፈቅዶልኛል አምላክ ምናምን እንዴት ይላል አይልም ብራዘር። ሲቀሙ በደል ነው፣ ኃጢአት ነው። ይሄ ከዳዊት ህይወት ሄደ መማር ትችላለህ። ዳዊት ቀምቶ ባደረገው ጊዜ እግዚአብሔር እንደተቆጣው ያንን ሁሉ መከራ እንደደረሰበት ታያለህ። እግዚአብሔር አምላክ እንደዚህ አይነት አምላክ ይሄ መጽሐፍ ቅዱስን መሰረት አድርገ የእስራኤል አምላክ ነው ያ አምላክ ነው የኔም አምላክ የሚል ሙስሊም ካለ ገብቶ መሞገት ይችላል። አስረግጠን ግን የምንነግራችሁ መጽሐፍ ቅዱስ ላይ ያለው እግዚአብሔር በጭራሽ አንድም ስፍራ ላይ በቁርአን ላይ ልናገኘው አንችልም። ይህን በማስረጃ ነው የምናወራው፣ በማስረጃ ማለት ነው። እንኳን አይደለም እናትና አባቱ እንኳን ሙስሊም አልነበሩ፣ የራሱ ማለት ነው። ታሪክ አንድ ትውልድ እንኳን ተሻግሮ የሌለበት ወዳጅ፣ ይህንን በማስረጃ ልናወራ እንችላለን። ያው የዘላለም ህይወት ተስፋ 72 ድንግል ያላገቡ ሴቶች ተስፋ የሆነበት የዘላለም ህይወት ተስፋ የለም። ያላገቡ ሴቶች ተስፋ አድርገን አንኖር። እንኳን 72 አይደለም ይሄው አንዱ እኮ በቅቶናል አይደል? እግዚአብሔር የባረከው አንዱ እኮ በቂ ነው። ይሄው አንድ በቅቶን በምድር ላይ እየኖርን ነው። በሰማይ ይሄው ላይፍ 72 ሆኖ አገኘዋለሁ ብዬ አላም። አምላኬም እንደሱ አይናገር። የክርስቲያኖች አምላክ በሰማይ 72 ያላገቡ ድንግል ደግሞ ሁሉ ጊዜ ድንግል የሆኑ ራሱ ሃይማኖቱ ራሱ ከግንኙነት ውጪ ሊደረግ የማይችል እምነት ሆኖ የተቀመጠበት ማሰብ አይችልም። ከግንኙነት ውጪ ማለት ስጦታ ብሎ ጊፍት ብሎ የሚሰጠው ግንኙነትን ነው። አይገርም? ምንን በወንድና በሴት መካከል ያለ ግንኙነት ያንን ሪሌሽንሽፕ ብታወጣበት እስልምና ሊቆም አይችልም ማለት ነው። መጽሐፉ ግን በሰማይ ማግባት እንደ መላእክት ነው፣ ማግባት መጋባት የለም ነው። በሰማይ የሚቀጥል 72 ምናምን የምንጠብቅበት ምንም ምክንያት የለም። ራሱ ታሪኩንም ህይወቱንም ስታጠኑ በእስልምና ውስጥ የምትረዱት ነገር
የሶል አባውት የወንድና የሴት ግንኙነት ከዛ ውጪ ሊቆም የማይችል ቤተ እምነት። ወንዱ 4 ያገባል፣ ሴቷ ግን ምንም አታገባ። አንድ ካገባች በቃ ከዛ ውጪ ሌላ ይጨመርላት። ብራዘር ይሄ እኮ ቤተ እምነት እና ከባድ ነው፣ በጣም ከባድ። አይ ትክክል ነው ብሎ የሚያምን ሰው ካለ ገብተው ማውራትና መነጋገር ይችላል። ብሩኬ ዋለ ዳኒ ስራ ይዤ ስለነበረ ነው እንደው አጭር ሀሳብ ለማንሳት። አሁን ይሄ እስልምና ከመሐመድ በፊት ነበረ ወይ ደግሞ መሐመድ አምላክ ያለው አካል ከመሐመድ በፊት ይታወቅ ነበር ወይ የሚለውን ቻሌንጅ እናድርጋቸው። እስኪ አሁን ቻሌንጅ ማድረግ ብናደርግ ፍቅር ሲዝም የሚባል አንድ ሰው የተነሱ የቃዦ ቅዠት አለ አይደል? አሁን ኦኬ፣ አይ ፍቅር ሲዝም የተባለው ሰውዬ ይሄ እምነት አዲስ አይደለም፣ የድሮ አባቶች ሲያመልኩት ነበር የሚል ማስረጃ ስጠን ብንለው ሰዎች ሊጠቅስልን ይችላል። የሆኑ ሰዎችን ሊያነሳ ይችላል፣ ስሞችን ማለት ነው። እነዛ ያነሳቸው ሰዎች ስሞች ኮሚኒቲ ያመልኩበት የነበረው ስርዓት አለ የራሱ ማለት ነው አይደል? ያን አምላክ ሲያመልኩበት ሲቀበሉበት የነበረው ስርዓት አለ። እሱን መመልከት ያስፈልጋል። በተመሳሳይ ሁኔታ መሐመድን እንጠይቀው። አንተ የምታመልከውን አምላክ ያመልኩ የነበሩ ማህበረሰቦች አሉ ወይ ብለን እንጠይቀው። አዎ ከሆነ መልሱ የት ነው ያ ማህበረሰብ ያለው? ያ ኮሚኒቲ ያለው የት ነው? እነ ዳዊት ናቸው ሊለን ነው? እነ ዳዊት ናቸው እነ ሙሴ ናቸው ሊለን ነው? እነ ሙሴማ እነ ዳዊትማ የሚያመልኩት አምላክ መስዋዕት ይሰዋለት የነበረ አምላክ፣ የታቦት ስርዓት የቤተ መቅደስ ስርዓት የነበረው አምላክ ነው። እነሱ የሚያመልኩት አላህ የሚባለው አምላክ ይሄን መስዋዕት የሚቀበል ነው ወይ? ኖ እሳቸው እንደዛ ነው። ሰምታችሁኛል ያልኩትን ማህበረሰቡ ያ ከመሐመድ በፊት የነበረው ማህበረሰብ አሉን የሚሉት አባቶች ያደርጉት የነበረው ስርዓት ነው። ክርክራችሁ ምንድነው? ሃይማኖት ምንድነው? ሃይማኖታቸው ምንድነው ነው ክርክራችሁ? እስቲ መጀመሪያ ልረዳችሁና ሃይማኖታቸው ምንድነው? የነቢያቶች ሃይማኖት ምንድነው ነው ክርክራችሁ? እስቲ አምላክን የሚያመልኩበት የታዘዙበት አምላክን እንዲገዙበት የታዘዙበት መንገድ ምንድነው ነው ክርክራችሁ? እኛ እስልምና ነው እንላለን። አንተ ሙስሊም ነኝ አኺ፣ ሙስሊም ነኝ ብራዘር። ምንድነው ክርክራችሁ? አሁን ሙስሊሞች አይደሉም ነው ክርክራችሁ? ስማኛ፣ ይኸው በቃ ከጠየቅ ስማኝና ምንን እያልኩ እንደሆነ ትረዳለህ። እሺ፣ ከመሐመድ በፊት መሐመድ ይሄ ነው አምላክ ብሎ የገለጸው ይሄ ነው ጌታ ብሎ የገለጸው ይመለክ ነበር ወይ ነው ጥያቄያችን። እንግዲህ በአይደንቲቲ በተገለጸው አይደንቲቲ ነው አይደል የምንለየው። ለምሳሌ አምላክ አንድ ነው፣ የሁሉ ነገር ፈጣሪ ነው ምናምን ተብሎ የተገለጸበት መገለጫዎች አሉት። እኔ የማመልከውን አምላክ አይቼው አላውቅም፣ አንተም አይተኸው አታውቅም ነው። እንግዲህ በምንድን ነው ላይክ የምትለያቸው? አሁን መጀመሪያ እስኪ አንተ ልረዳህ። ሙስሊሞች አልነበሩም ነው ክርክር? አሁን ጥያቄ የመመለስ አቅም ላይ አይደለም ማለት ነው። እኔ ጥያቄ የነበረው ጥያቄ እኔን ትጠይቀኛለህ። አንተ የምታመልከው አምላክ ቀጥልሽ ጠይቅሽ ሰማኝና ትጠይቀኛለህ። አንተ መልስ ከሌለ ከአንተ እኔን ትጠይቀኛለህ። አንተ የምታመልከው አምላክ የትኛው ነው ብለህ ደግሞ ትጠይቀኛለህ። አንተ መጀመሪያ የምታመልከው አምላክ መሐመድ ከመነሳቱ በፊት ይመለክ የነበረ አምላክ ነው ወይ ነው ጥያቄ። አዎ ነው። ናይስ። እሺ፣ ከመሐመድ በፊት የትኛው ኮሚኒቲ ነበር አንተ የምታመልከውን አምላክ የሚያመልከው? የትኛውን ነቢያቶችን ልኮ ነበር? ይሄን ነገር እነ አብርሃም፣ እነ ሙሳ፣ እነ ነቢዩላህ ሙሳ፣ እነ ኢየሱስ፣ እነ ኖህ፣ ያህያ፣ ብዙ ነቢያቶች አሉ። ኢልያስ፣ ብዙ ነቢያቶች አሉ። እንጂ ምንድነው የትኛው እንደፈለግ ኢየሱስንም ጨምሮ ማለት ነው። ብሩክ እሺ፣ በቃ ቆንጆ ነው። ብዙ ጠቅሰልኛል፣ በቂ ነው። ከጠቀስካቸው መካከል ለምሳሌ አንደኛው ሙሴን ጠቅሰሃል። ሙሳ ስላልክ ማለት ነው። ሙሴ የሚያመልከው አምላክ መስዋዕት ያቀርብለት ነበረ፣ ደም ያፈስ ነበር። ሙሴ በመገናኛው ድንኳን ውስጥ ታቦት ነበር፣ ስርዓት ነበረው። የደም መስዋዕት እያቀረቡ ለኃጢአት ስርየት ያደርጉ ነበረ።
የእናንተ አምላክ አሁን አንተ አላህ ብለህ የምትቀበለው የምታመልከው አምላክ ለኃጢአት ስርየት ደም ይፈስለት የነበረ አምላክ ነው። አሁን የምትለኝን ነገር ከየት አምጥተህ ነው የምትነግረኝ? አሁን እምነግርህማ እያልክ ያለው እኔ የምነግርህ ያለሁትማ እነ ሙሴ ያደርጉ የነበሩትን ነገር ነው። እኮ ከየት አምጥተህ እሺ ማለት አሁን ማን ኬት ነገረህ? አምጥተህ አሁን የሚለውን የምትለኝ ቆይ ኬት አምጥተህ የሚለውን ማን ከመንገሬ ነገረህ? በፊት አሁን የምትለኝን ነገር አንድ የሰማኝ እሺ፣ ኬት አምጥተህ ነው የሚለውን ከመመለሴ በፊት የአንተ አምላክ እሴን መስዋዕት ይቀበል ነበር ወይ የሚለውን መልስልኝ መጀመሪያ። አረ መጀመሪያ ነገር አሁን አንተ የነገርከኝ ነገር አለ። ለሙሴ እንደዚህ ይደረጋል አልከኝ አይደል እንዴ? አንተ እሱን እንደሚመች ሼፕ እመልስልሃለሁ ልታደርገው አትሞክር። በጀመርከው ነገር ላይ ቀጥል እንጂ መጀመሪያ አንተ የነገርከኝ እመልስልሃለሁ። ነገር አለ። ያስፈልጋል። ራስህ ጀምረህ መልሰህ እንደገና ደግሞ አንተ እንዲመች ትተወዋለህ እንዴ? ብራዘር አንተ እኔ እኮ ጀመርክ። ለኢየሱስ እንደዚህ ለሙሴ እንደዚህ አይነት መስዋዕት ያቅርብ ነበር፣ የደም መስዋዕት ያቅርብ ነበር አልከኝ። ኦራይት እሺ፣ አንተ ይሄን ያልከውን ነገር ከየት አመጣኸው ነው ጥያቄ እኮ። መልካም ይኸው እመልስልሃለሁ ብዬሃለሁ። የአንተ ጥያቄ ቀጥላ ታዲያ የጀመርከውን ትተህ አትቀጥላ። አሁን በጀመርከው ነገር ላይ መጀመሪያ ረግጠን እንስማማ እንጂ የጋራ እውነት ይኖረን። ከዛ በጋራ መሬታችን ላይ ቆመን ነው የምንነጋገረው። ሙሴ እንደዛ አድርጓል ብለህ ስትለኝ መሰረተ ምንድን ነው ነው? አሁን በግራውንድ ምንድን ነው ግራውንድ? አሁን ሰምቻለሁ። አንተ ደግሞ ስማ፣ እኔ መልስልሃለሁ። እኔ ከመመለሴ በፊት ይህን ጥያቄ ግን አንተን የጠየቅኩ ጥያቄ አለ። ጥያቄህን እኔ የጠየቅኩትን ጥያቄ ኦሚት አድርግ አይደለም የምትጠይቀኝ። እኔ የአንተ አምላክ እነ ሙሴ እንደዚህ እንደሚያደርጉት ብሩኬ እንደዚህ አይነት መስዋዕት ቆይ ብሩኬ ለሚ ፊኒሽ ቆይ አንተ ምን አልከኝ? አንተ ስታወራ ስለምሰማ ከኔን አቋርጠኝ እንድታወራ አልፈቅድልህም። እሺ አንተ ስታወራ እሰማሃለሁ ሀሳብን እስክጨርስ። እኔም ደግሞ ሳወራ መስማት አቅም ያስፈልጋል። እኔ እኮ መጀመሪያ ጥያቄህን መረዳት ላይ ነው ያለሁት ገና እኮ ጥያቄህን እየተረዳሁ ነው ያለሁት ገና። እሺ ያንተን ጥያቄን ሳልረዳ መልስ ልሰጥህ እኮ አልችልም አይደለ? እሺ ያንተን ጥያቄ ልመልስ። እሺ ያንተን ጥያቄ ልመልስ እኮ ጥያቄህን ልረዳው ኢን ዘ ፈርስት ፕሌስ መጀመሪያ ጥያቄህን እንድረዳው እርዳኝ ነው እያልኩ ያለሁት። እሺ ጥያቄ ሙሴ እንደዚህ አድርጓል አልከኝ። እሺ ሙሴ እንደዚህ አድርጓል አልከኝ። ከዛም በኋላ በእናንተ ሃይማኖት በእስልምና ሙሴ እንደዚህ አይነት መስዋዕት ያቀርብ እንደነበረ አለ ወይ ብለህ ጠየቀኝ። ራይት አይደለም? እንደዛ አለ እኔ እያልኩ ያለው ደግሞ እንደዛ አለ ጠየቁ። እሺ የአንተ አምላክ ለምትጠይቁ የአንተ አምላክ አንተ የምታመልከው አምላክ ለኃጢአት ስርየት የጥጃዎችና የበጎች መስዋዕት የሚቀበል ነበር ወይ ነው ጥያቄ እኮ። ጥያቄ እንደዛ ነው አልከኝ እኮ። ልክ ነው። ሙሴ እንደዚህ ያደርግ ነበር ብለህ ነው መጀመሪያ ግራውንድ ያደረገው እኮ። ከዛም በኋላ የአንተ አምላክ ደግሞ በእንደዚህ አይነት መልኩ መስዋዕትነትን ይቀበል ነበር ወይ ብለህ ጠየቀኝ። እኔ እየጠየቅኩ ያለሁት ሙሴ ኢን ዘ ፈርስት ፕሌስ እንደዚህ አይነት ነገር እንደሚቀበል ከየታወክ ነው? ሙሴ ይቀበላል አላልኩም፣ ያቀርባል ነው መስዋዕት ያቀርባል ነው ያልኩት። ይቀበላል ሙሴ ያቀርብ እንደነበር በምን አወክ ነው ጥያቄ። መልካም እሺ ስማኝ፣ አሁን እሱን ልመልስልህና አንተ ልመልስልኛለህ። አንደኛ ይሄን ያደርግ የነበረ ኮሚኒቲ እስካሁን ድረስ አለ። ምን አልኩኝ? ያደርግ የነበረ ኮሚኒቲ አሁን ድረስ አለ። የት? እስራኤል በሚባለው ምድር ላይ። እስራኤል በሚባለው ምድር ላይ የነ ሙሴ ቅድም የጠራሃቸው አባቶች ምድር ማለት ነው። እዛው ምድር ላይ ይሄን መስዋዕት ያደርግ የነበረው ኮሚኒቲ አሁን ድረስ አለ። አይሁዳውያን ማለት ነው። ኢየሱስ የመጣው ከዚሁ ማህበረሰብ ነው። ማህበረሰብ ነው። ሙሴ ናቸው፣ የዚሁ ትውልድ ናቸው። አንደኛው ኤቪደንሳችን የተቀበልነው የራሱ የሙሴ መጽሐፍ ነው፣ ቶራው ማለት ነው። ራሱ መጽሐፉ እኛ የተቀበልነው ሙሴ የጻፈው ራሱ መጽሐፍ ምን ይላል? መስዋዕት ያቀርቡ እንደነበር ይናገራል። ራሱ የእግዚአብሔር ቃል ማለት ነው። የመጀመሪያው ማስረጃችን እሱ ነው። ሁለተኛው ማስረጃችን ደግሞ መጽሐፉ ብቻ ሳይሆን ኮሚኒቲ እስካሁን ድረስ አለ። ይሄ ኮሚኒቲ፣ ይሄ ማህበረሰብ ዛሬም ድረስ ኢየሱስን ያልተከተሉ ለኃጢአታቸው መስዋዕት ለማቅረብ ሲታገሉ የምንመለከታቸው አይሁዳውያን አሉ። ያ ትውልድ እስካሁን ድረስ አለ፣ ህይወት አለው። እስካሁን ድረስ ሰርቫይቭ አድርጓል ማለት ነው። ቀጥሏል። ለምን? ወደ መስቀሉ ስላልመጡ፣ ወደ ክርስቶስ ስላልመጡ፣ ስላልተቀበሉት በዛው በቀደመው ስርዓት ውስጥ የቀጠለ ማህበረሰብ እስካሁን ድረስ እንመለከታለን። ኤግዚስት ያደርጋል ማለት ነው። ሁለት ማስረጃ ሳየውልህ የሚታይ ደግሞ በእግዚአብሔር ቃል ማለት ነው። መስዋዕት ያቀርብ እንደነበር ሙሴ በራሱ በቶራው መጽሐፍ ላይ ነግሮናል ማለት ነው። ከፈለክ ማስረጃ ሰጣለሁ፣ የእግዚአብሔር ቃል ማለት ነው። ዘሌዋውያን መጽሐፍ ምዕራፍ 16 አሁን የመሞገት አቅም ላይ ያለ ሰው አይደለም። እሺ እኔ የሙሴ መጽሐፍ አለኝ ብዬ ከሙሴ መጽሐፍ ላይ ጠቅሻለሁ። አይ አንተም የሙሴ መጽሐፍ የለህም የምትለኝ ከሆነ
ወይ ስማኝ፣ አንተ ስላወራክ መስማት ነው፣ ስለጠየቀኝ መስማት። አንተ የሙሴ መጽሐፍ የለህም። የሙሴ መጽሐፍ እኮ ስማኝ እኮ ስማኝ እኮ ስማኝ፣ ችግር የለውም። አንተ የሙሴ መጽሐፍ የለህም የምትለኝ ከሆነ አንተ የሙሴ መጽሐፍ ይዘና አምጣና የሙሴ መጽሐፍ አሳየኝና የአንተ ያስከው የሙሴ መጽሐፍ ትክክል አይደለም ብለህ አሳየኝ። እድል ስጥ። እሱ የሙሴ መጽሐፍ የለም ነው ኢንተርፈርስ እዚህ ታረግም ነው እያልኩ ያለሁት። አንተም የለህም? የለም የሙሴ የሚባል መጽሐፍ የለም ነው አሁን ላይ የለም። የሙሴ የሚባል መጽሐፍ አለመኖሩ ምንድነው ማስረጃ? የለም አለመኖሩ ነው ማስረጃ። አንተ የምታመጣው ነገር አለመኖሩን አሳያለሁ። አሁን የለም የሚለውን ነገር መጀመሪያ ከሌለ የለም ነው ምንድነው ማስረጃ? ለሌለ ነገር ማስረጃ ይጠይቃል እንዴ? ላለ ነገር እኮ ነው ማስረጃ የሚጠየቀው ብራዘር። እንዴት ነው ማስረጃ? የማስረጃ ጠያቃችሁ ራሱ እኮ ግራ ነው። እኔማ አለ ብዬ ማስረጃ ሰጠሁህ። ይሄ የያዝኩት ቶራው የሙሴ መጽሐፍ ነው አልኩህ። አይ አንተ የለም እያልኩ ነው። ያንተ መጽሐፍ ደግሞ መጽሐፍ የሙሴ መጽሐፍ አይደለም ነው ክርክሩ። በቃ ብራዘር አንተ ክርክር ማስረጃ እንዲኖረው እየጣርኩ ነው ያለሁት። የለህም የምትለኝ ከሆነ አንተ ያዝከው መጽሐፍ የሙሴ አይደለም ካልከኝ የኔ መጽሐፍ የሙሴ ላለመሆኑ ማስረጃ ሰጠኝ እና ኤግዚስት ላለማድረግ ለሱ ማስረጃ ሰጠኝ። ጥሩ አሁን እሺ ወደ እንትኑ ገባህ። መጀመሪያ ነገር የሙሴ መጽሐፍ ነው ብለህ ስትል የሙሴ መጽሐፍ ነው ለማለት ያበቃህን ማስረጃ ሰጠኝ። ማስረጃ ስለማይሆን ነው አይደለም እያልኩ ያለሁት። የሙሴ መጽሐፍ ነው ብለህ የምታመጣው መጽሐፍ የሙሴ ያለመሆኑን ራሱ ያመጣው መጽሐፍ ያስረዳልኛል ነው የመጀመሪያው ክርክር። ሁለተኛ እንደገና ደግሞ የምሁራን ማረጋገጫ ነው። እንግዲህ ማን ነው ምሁር? የትኛው ምሁር? አንተው የሙሴ መጽሐፍ የሚለውን አምጣው። የሙሴ መጽሐፍ ያልከውን አንተው፣ አሳየኝ፣ ክፈተው። ሙሴ እንዳልሆነ በራሱ ይታያል እኮ ነው እያልኩ ያለሁት። ምን የሚለው ልክ ራሱ መጽሐፉ ይነግርሃል ሙሴ እንዳልጻፈው ነው እያልኩ ያለሁት እኮ። ምን ልክፈትልህ እየጠየቅኩህ ምን ልክፈትልህ? ክፈት የሙሴ ያልከውን መጽሐፍ። ሙሴ ጻፈው፣ ሙሴ የጻፈልኝ ያልከውን መጽሐፍ ክፈተው። አምስቱ ቶራ መጽሐፍቶች አልኩ፣ ነገርኩህ እኮ። አምስቱ መጽሐፍቶች ሙሴ ናቸው የጻፋቸው። እሺ ሙሴ የራሱን ሞት ዘግቧል ነው እያልከኝ ያለው? አንድ ሙሴ የራሱን ሞት ዘግቧል። ስለ ሙሴ ሞት በቶራው መጽሐፍ ላይ ተጻፈ ማለት ሙሴ አልጻፈውም የሚል ማስረጃ የለውም። ምክንያቱም ኢያሱ መጽሐፍ ምዕራፍ 1 ላይ ስለሱ ታሪክ ስለሚናገር አንተ የምትጠይቃቸውን ጥያቄዎች ሙሴ ነው የጻፈው አይደለ? ቶራን ሙሴ ሞቱን ዘግቧል ነው እያልከኝ ያለኸው አይደል? ኮርሳው አሁን ይሄ እሺ ችግር የለውም። ቶራው የሙሴ ላለመሆኑ ማስረጃ ምንድነው ንገረኝ። ሞቱን ሊዘግብ አይችልም። አንድ ሰው ሞቱን ሊዘግብ አይችልም። ሞተ ብሎ ሞቱን ሊዘግብ አይችልም። ናይስሽ ሞቱ በዘዳግም መጽሐፍ ላይ ስለተጻፈ የሙሴ ጸሐፊው ደግሞ ከሞተ በኋላ ስለ ሞቱ ሊነገር አይችልም ነው አሁን የሱ ውግት። ነገር ግን ኢያሱ መጽሐፍን ባለማንበብ ነው ይሄ እንደዚህ አይነት መረዳት ውስጥ የመጣኸው። ቀጥሎ ከቶራው ቀጥሎ ኢያሱ የሚባል ጀግና ነብይ እንደተነሳ እግዚአብሔር እንዳዘጋጀው ስላላነበብክ ነው። ኢያሱ መጽሐፍን ምዕራፍ 1 እንኳን ብታነብ አሁን የጠየቀኝ ሰው ሞቱን ሊዘግብ ይችላል። አረ ወዴትም ሰው ሞቱን ሊዘግብ ይችላል። ፔሬድ እዛ ግደልልኝ። አሁን ይኸውልህ መጽሐፍ የገዛ ሞቱን ሰው ይዘግባል። አንዴ ስለው እኮ እየነገርኩህ እኮ ነው። ኢያሱን የጻፈው እያልኩ ነው። የኢያሱን መጽሐፍ ባለማንበብ ነው እያልኩ ነው። አሁን መልሱን እንኳን አትረዳም። ሙሴ ነው አትበለኛ። በቃ ሙሴ እንዳልሆነ አንድ ኮንክሪት የሆነ ማረጋገጫ ተገኘ ማለት ነው አይደለ? ሙሴ እንዳልሆነ ኮንክሪት ማረጋገጫ ተገኘ። ምን እያልኩ እንደሆነ አሁንም ስማኝ፣ ችግር የለም። መጽሐፉ የሙሴ ነው። ነገር ግን ዘዳግም መጽሐፍ ምዕራፍ 32 ጀምሮ ያለው ሐሳብ ኢያሱ ሲነግረን እንመለከታለን እያልኩ ነው። ያ ማለት የመጨረሻው መደምደሚያው ሐሳብ ላይ ያለው በኢያሱ ተጻፈ ማለት መጽሐፉ የኢያሱ ነው ማለት አይደለም። ሙሴ አልጻፈውም እንድንልም አያስችለንም። ምክንያቱም አምስቱንም መጽሐፍት የጻፈው ሙሴ እንደሆነ ይናገራል። እዛው ኢያሱ ስለሚነግረን ማለት ነው ምዕራፍ 1 ላይ ማለት ነው። አሁን መጽሐፉ የሙሴ አይደለም የሚለውን ማስረጃ እንኳን የሚሰጠን ከኬት ላይ ነው? ተመልከቱ፣ በደንብ ስሙኝ። ትክክል አይደለም ከሚለው ከራሱ ከሙሴ መጽሐፍ ነው። ትክክል ላለመሆኑ ማስረጃ እንኳን ለመስጠት ሲታገል የምንመለከተው ምንም ማስረጃ የሌለው ሰው ማለት ነው። አሁን ምንም ማስረጃ የሌለው ሰው ትክክል አይደለም ብሎ ያልከኝ እኮ የሙሴ ነው ብለህ ያመጣው መጽሐፍ የሙሴ አለመሆኑን ከራሱ መጽሐፍ ነው እያስረዳው ያለሁት። እንዴ ጭራሽ ትገረማለህ እንዴ በዚህ? እኮ በጣም ነው የሚያስገርመው። ለምን እንደሚያስገርም እኮ እየነገርኩህ ነው። እንዴት እኮ ለምን እንደሚያስገርም እየነገርኩህ ነው። ሰው መመለስ ሲቸገር፣ መሞገት ሲቸገር ልክ እንደዚህ ካራክተር ነው የሚያሳየው። እሺ ልክ እንደ ልጅ ይሆናል። ምክንያቱም
ቁጡ ምናምን ስለሚሆን ስሜቱን መረጋጋት ስለማይችል እንደዛ ይባል ያሳያል። ተረዱት። ትክክል አይደለም ተብሎ ከተነገረ መጽሐፍ ላይ ማስረጃ ራሱ ሊጠቀስ አይችልም። ማስረጃ ሊሆን አይችልም። አንድ መጽሐፍ ትክክል አይደለም እስከተባለ ድረስ ያ መጽሐፍ ራሱ ማስረጃ ተብሎ ሊጠቀስ ራሱ አይችልም። የሙሴ መጽሐፍ ትክክል ላለመሆኑ ትክክል እንዳልሆነ የሚያሳይ መጽሐፍ ወይ ራሱ ሙሴ የጻፈው ኤግዚስት አያደርግም ከተባለ ደግሞ ኤግዚስት ላለማድረጉ ማስረጃ ሊሆን የሚችል መጽሐፍ ነው ማሳየት መቻል ያለበት ወንድማችን። እሱን ደግሞ ሊያረግ አይችልም። እኔ በመጽሐፍ ብቻ አይደለም የሞገትኩት በኮሚኒቲም ጭምር ነው። አይሁዳውያን ስቲል ሙሴ ያደርግ የነበረውን ነገር እስካሁን ያደርጋሉ ብየዋለሁ። ይሄን አሁን እስራኤል ሄዶ ማየት ይችላል። የደም መስዋዕት ያቀርባሉ፣ ጥጃ ያርዳሉ እስካሁን ድረስ ያ ኮሚኒቲ አለ። እሺ ሁለተኛው ማስረጃ አንተ የምታመልከው አምላክ መሐመድ ያስተዋወቀ ብሩኬ ፕሊስ፣ እኔ ያሳቀኝ አንተ ማስረጃ አቀራረብ ትክክል አይደለም ስላልከኝ ነው የሳኩት። በጣም ኮንክሪት የሆነ ማስረጃ ነው የቀረበብህ። እንዴት እንደምትረዳው አላውቅም። በህግ ምን አይነት ነገር አለ መሰለህ? በፍርድ ቤት ደረጃ እንኳን ልንገርህ። ቆይ በፍርድ ቤት ደረጃ ምን አይነት ነገር አለ መሰለህ? ምስክር ውሸት መሆኑን ከራሱ ከምስክሩ ፍርድ ቤት አንደበት ነው የምታስረዳው። እሺ ምስክሩ ውሸት መሆኑን ራሱ ከምስክሩ አንደበት ነው የምታስረዳው። አንዱ ዳገት ራሱ የኢያሱ መጽሐፍ ይነግረናል። እግዚአብሔር ከሙሴ ወደ ኢያሱ ኃላፊነቱን ሲያስተላልፍ ምዕራፍ 1 ላይ ይነግረናል። ነገር ግን ከዘዳግም መጽሐፍ ምዕራፍ 32 ጀምሮ ደግሞ የመጨረሻው ምዕራፍ ላይ ስለ ሙሴ ሞት ዘዳግም መጽሐፍ ይዘግባል። በማን ተጻፈ? ያ በኢያሱ ብየዋለሁ። በኢያሱ የመጨረሻው ምዕራፍ ተጻፈ ማለት መጽሐፉ የሙሴ አይደለም እንድንል አያስችለንም። አዎ ቶራው በሙሴ የተጻፈ ነው። ይህም በተደጋጋሚ ነው እየነገርኩት ያለሁት። መጽሐፉ በማን ነው የተጻፈው? በሙሴ ነው። ነገር ግን ቀጥሎ ከሙሴ ጋር የነበረው ኢያሱ አዲስ ሲመጣ አይደለም እንመለከተው፣ ከሙሴ ጋር አብሮ ሲሻገር እንመለከተዋለን። በዛ በሲና በረሃ ከሙሴ ጋር የነበረ ሰው ነው። ለዛው ዘኍልቍ መጽሐፍ ምዕራፍ 13ን ስታነቡ በእምነት እግዚአብሔር ወደ ከነዓን ያስገባናል ብሎ ሲናገር የምንመለከተው ጀግና ነው ኢያሱ ማለት። ኢያሱና ካሌብ ናቸው። የዕብራውያን ጸሐፊ ስለ ሁለቱ እምነት ነው የሚመሰክረው። ከሙሴ ጋር አብሮ የነበረ ሰው ነው ኢያሱ ማለት፣ አብሮ የነበረ ሰው እና የመጨረሻው ቁጥር ላይ መጨረሻው ምዕራፍ ላይ ስለ ሙሴ ሞት ተነገረ ማለት መጽሐፉ የሙሴ አይደለም እንድንል የሚያስችል አይደለም። ይሄን ነው ደጋግሜ የነገርኩ፣ ቅድም የነገርኩ ነው። አሁንም ልነግር የምችለው ይሄን ነው ማለት ነው ወዳጅ። ብሩኬ አይደለም ልክ ነው፣ ልክ አይደለም እኔ እንዲገባኝ ነው እኮ ብሩኬ። እኮ አልጨረስኩም። ልክ አይደለም የተናገርከው ነገር ልክ አይደለም አያስብልም ካልክ ደግሞ አንተ ደግሞ ማስረጃ ስጥ። ሙሴ ስላለ መጽሐፉ ሊቃውንት ካልካቸውም ከምንም ገልጠ ይሄኛው ሰውዬ የሙሴ መጽሐፍ አይደለም ብሎ አረጋግጦልኛል ብለህ የምትቀበለውን ደግሞ አንተ ማስረጃ ስጥና እንስማክ። ልክ አይደለም ሲባል አንድ ነገር ከማስረጃ አቀራረብ ይጀምራል እኮ ነው። ልክ አለመሆኑ ሌላ ማስረጃ ሳያስፈልገው የቀረበው ማስረጃ በራሱ ፎርሲፋይ ከተደረገ ሌላ ደጋፊ ማስረጃ አያስፈልገውም። እዛው ጋር የሚያልቅ ነገር ነው። ጀነራል እውነት አለ። አንድ ሰው ስለ ራሱ ሞት ሊዘግብ አይችልም ብዬ ስልህ ያልከኝ ምንድን ነው? አይ ዘዳግምን ሙሴ ቢጽፈውም ከዚህ መልስ ያለውን ከዘዳግም 32 ጀምሮ ያለውን የጻፈው ኢያሱ ነው አልከኝ። አንተ አሁን የምትለኝን ነገር እዚህ መጽሐፍ ላይ ቆመን አናገኘውም አይደለ? አንተ ነህ የምትለኝ እዚህ መጽሐፍ ላይ ሙሴ ጻፈው ባልከው መጽሐፍ ላይ ቆመን የምንረዳው ነገር አይደለም። አንተን ግን እንዳምን ነው እየጠየቅኝ ያለው። ሙሴ ጻፈው ባልከው መጽሐፍ ላይ ቆማ አሳየኝ። እዛው መጽሐፍ ሙሴ ጻፈው ባልከው መጽሐፍ ላይ ቆማ አሳየኝ። ይሄንን እኔን እንድታምነኝ አይደለም የጠየቁ መጽሐፍ ጠቅሼ ነው ኢያሱ መጽሐፍን ጠቅሼ ነው እየነገርኩ ያለሁት። አሁን እኮ አረ ዘዳግምን ሙሴን የጻፈው ብለኛል። ዘዳግም ላይ ቆመ ጨርስልኝ። ዘዳግምን ሙሴን የጻፈው ካልከኝ ዘዳግም መጽሐፍ ላይ ቆመ ጨርስልኝ። ኢያሱ መጽሐፍን ጠቅሼ ከኢያሱ ጋር ተባብሮ ነው የጻፍከው ካልከኝ ሌላ ጉዳይ ነው እሱ። አሁን እኮ እየቀላቀልክ ነው። ወስን፣ ምረጥ። ማን ነው የጻፈው? ኢያሱ ወይስ ሙሴ? ምረጥ መጀመሪያ። አንዴ በቃ ጥቅስ ላንብብልሽ፣ ሚውት አድርገውሽ። መጽሐፈ ኢያሱ ምዕራፍ 1 እንደዚህ ይላል። ይኸውላችሁ ምዕራፍ 1 እንዲህ ሆነ እግዚአብሔር ባሪያዬ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ማን ከሞተ በኋላ? ሙሴ ከሞተ በኋላ ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ሄደ ሰውየው ለእስራኤል ልጆች ወደምሰጣችሁ ምድር ይህን ዮርዳኖስ ተሻገሩ። ለሙሴ እንደተናገርኩት እየነገርኳችሁ
ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻችኋለሁ። ከምድረ በዳው ከዚህ ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጢያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻ ይሆናል። በሕይወትህም ዕድሜ ሁሉ ማንም አይቋቋምም። ኢያሱን ነው እግዚአብሔር የሚለው። እሺ ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። ለአባቶቻቸው ሰጣችኋለሁ ብዬ የማልኩለትን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ ይለዋል። ነገር ግን እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝ ወደ ግራ አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅ ታደርግ ዘንድ በቀንም በሌሊትም አስበው ይለዋል። እግዚአብሔር ከኢያሱ ጋር ሲያወራ እንመለከታለን። ሙሴ ሙቷል። ኃላፊነቱ የማን ነው? በዚህ ሕግ የተጻፈው ያንተ ነው፣ አንተን የምትረከበው ብሎ እግዚአብሔር ከሙሴ ሞት በኋላ ከኢያሱ ጋር ሲያወራ እንመለከታለን። ኢያሱ መጽሐፍ ማለት ከዘዳግም መጽሐፍ ቀጥሎ የተጻፈ መጽሐፍ ነው። ያን ታሪክ የሚያስቀጥልልን ሰው ማለት ነው። ኢያሱ አብሮ ነበረ። አስቀድሞ እንደነገረን ኢያሱ አብሮ ከሙሴ ጋር የነበረ ሰው ነው። በዛ በረሃ አንተ ይህን ኃላፊነት ትሸከማለህ ትወስዳለህ ብሎ ሲነግረው ይነግረናል ማለት ነው። የሕጉን መጽሐፍ ይሄን የተጻፈውን ጠብቅ እያለ ደግሞ ማን? እግዚአብሔር ለኢያሱ ይነግረዋል። ወንድማችን ሙሴ አልጻፈውም ለማለት የሙሴ ሞት ዘዳግም ላይ መጽሐፉ ሙሴ አልጻፈም ይሄ መጽሐፍ ተብሎ እንዲነገር የሚያስችል አይደለም፣ በጭራሽ አይደለም። ለምን? ራሱ መጽሐፉ ማስረጃ ስለሆነ ለዚህ ማለት ነው። ለዚህ መጽሐፍ ማስረጃ ስለሆነ ይሄ መጽሐፉ ራሱ እሱ ግን አንድም ማስረጃ የለውም። ያነሳውለት ጥያቄ በጣም ከባድ ጥያቄ ነው። እንደማይመልሰው ያውቃል። የነሱ አላህ የደም መስዋዕት የሚቀበል አይደለም። ከመሆኑ ይኸውላችሁ አሁን ክርስትና 2000 ዓመት ሆኖታል አይደለ? ክርስትናን ግን እውነት የሚያደርገው ከ2000 ዓመት በፊት ኮሚኒቲ ሲኖረው ነው። ሰምታችሁኛል? ክርስትናን እኔ የምከተለው ከ2000 ዓመት በፊት ያለ ኮሚኒቲ ካለው ብቻ ነው። ካልሆነ እኔ ክርስትናን ልከተል አልችልም። ኦኬ ኮሚኒቲ አለው። አዎ ኢየሱስ መጥቶ አዲስ ነገር አይደለም የነገረን ስለ ክርስትና። አስቀድሞ በነቢያቱ በኩል የተነገረውን ነው፣ በዛ በኪዳኑ በኩል የተነገረውን ነው መጥቶ ሲፈጽም የምንመለከተው። አያችሁ ኮሚኒቲ አለ፣ ባክግራውንድ አለው፣ የራሱ ማህበረሰብ አለ፣ እነ ዳዊት አሉ፣ ቤተ መቅደስ አለ፣ ታቦት አላቸው፣ ሲያመልኩ የነበሩ ህዝቦች አሉ አይደል? በብዙ ነገር ሲያሳልፋቸው እንመለከታለን። ያን ህዝብ የሆነ ኮሚኒቲ አለ ማለት ነው። ከእግዚአብሔር ጋር ህብረት ሲያደርግ የነበረ ኮሚኒቲ አለ። ክርስትና ከዛ ውስጥ የወጣ ነው እንጂ አዲስ የበቀለ አይደለም። አያችሁ አዲስ የበቀለ የሆነ ቦታ ላይ የተመሰረተ ቢሆን ክርስትና ራሱ ጥያቄ ይነሳበታል። ልክ ፍቅር ሲይዝ መጣና ይኸው የኔ አምላክ አለ አናገረኝ፣ መጥቶ ራሱ አወራኝ አለ አይደል? ልክ እንደዛ ነው። መሐመድም መጥቶ አወራኝ ብሎ የሚነግረን ማለት ነው። ተናገረኝ ብሎ የሚነግረን። እኛ ግን ኮሚኒቲ አለን። አያችሁ ባክግራውንድ አለው ክርስትና። የሆነ ሰዓት ላይ ብቅል ያለ አይደለም። ከዛው ከአይሁድ ማህበረሰብ የመጣ ነው ክርስትና አይደል? ነቢያቶች ሐዋርያቶችን ስትመለከቱ አይሁዳውያን ናቸው፣ የይሁዲ እምነት ተከታዮች ናቸው። እነ ጴጥሮስ አስጋሪው ማለት ነው። ከዛው ነው ጌታ ሐዋርያቱን ሲጠራና ከዛስ በዛ ውስጥ ሲመጣ አስቀድሞ በነቢያት የተነገረው ስለሱ እንደሆነ እየነገራቸው በዛ ውስጥ ሲመጣ እናያለን ክርስትና። ለዛ ነው ክርስትናን እውነት የሚያደርገው ክርስትና በእውነት ነው የምላቸው። ለዛ ነው እንጂ የዛሬ 2000 ዓመት ኢየሱስ መጥቶ አዲስ ነገር ቢነግረን አዲስ ማህበረሰብ የሌለው ቢሆን ያስተዋወቀን ጥያቄ ታነሳለህ እንዴ? ከዛ በፊት የነበረው ኮሚኒቲ የት ነበር የነበረው? ምን ያመልክ ነበር? ገብቷችኋል? ክርስትና ግን የዛሬ 2000 ዓመት የጀመረ አይደለም። በዛው ማህበረሰብ ውስጥ አዎ ክርስትና የክርስቶስ ኢየሱስ ሞትና ትንሣኤ የዛሬ 2000 ዓመት ነው። ትክክል ነው። ግን አዲስ ነው አይደለም። አስቀድሞ ነቢያት ሲናገሩለት የነበረ ነው አይደል? በመስዋዕት ውስጥ ኢየሱስን፣ በአብርሃም ልጅ በይስሐቅ ውስጥ ኢየሱስን ነበር ክርስቶስ የሚሰጥ። የመስዋዕቱን በግ አዘጋጃለሁ ይላል እግዚአብሔር። አያችሁ የመስዋዕቱ በግ ኢየሱስ ክርስቶስ እኔ ነኝ ማዘጋጀው ይላል። ቁርበት አለበሳቸው ራሱ እግዚአብሔር አዳምና ሔዋን አይደል? ቁርበት ሊያለብሰን እኛን ማለት ነው። በዛ ውስጥ የመጣ ነው አዲስ የተፈጠረ። አዲስ ሲሆን ግን ማህበረሰብ ከሌለው ግን ጥያቄ ማንሳት ትችላላችሁ። መሐመድ እያመለከ ያለውን አሁን እስላሞች የሚያመልኩትን አምላክ ያመለከ አምላክ አለ ወይ? ከ2000 ዓመት በፊት ከ3000 ዓመት በፊት እነ ዳዊት አመልከውታል ወይ? ዳዊት ነብያችን ነው ካሉ ዳዊት እነሱ ያመለኩትን አምላክ ነው ወይ የሚያመልኩት? አይደለም። ዳዊት እኮ ቤተ መቅደስ ነበረው። ዳዊት እኮ ታቦት ነበረው። የሚያመልክበት ስፍራ ነበረው።
ታቦት ትቀበላላችሁ? የለ አይቀበሉም በጭራሽ። ያን ኮሚኒቲ ሊቀበሉ አይችሉም። ሶ አንድን እምነት ትክክል ሊያደርግ የሚችለው ባክግራውንድ ነው ማለት ነው። ባክግራውንድ ይፈልጋል። ተባረኩ። ቀጥሉ። ዮኒ የምትለው ነገር ካለ ሻሎም ብሩኬ ተባረኩ። ዳንኤል ሌሎቻችሁም መሲ ልጁ ወረደ ቤካይም ሰላም ብያለሁ። እውነት ተናገረንም ሁላችሁንም ላስረዳው ፈልጌ ነበር። ምክንያቱም እኔ ከልጅነት ጀምሮ የሙሴን መጽሐፍ ነው እየተወዘወዝን እየጸለይን እንደምታውቁት ምኩራብ ውስጥ እንደሚጸለየው ያደግነው እና ላስረዳው ነበረ እንዴት እንደሆነ ምን እንደሆነ። በቃ ኦልሬዲ ወርዷል። አንተም በቂ በሆነ ግልጽ በሆነ መንገድ አስቀምጠ ነግረዋል። ጌታ ዘመንን ይባርክ። ተባረኩ። በቃ ቀጥሉ። ትንሽ ማለት ያው አይሁዳዊም ስለሆንክ አንተ እስራኤላዊም ስለሆንክ የተወሰነ ሀሳብ ማንሳት ይችላል እዚሁ ላይ። እሺ ያው መቼም ሐመሽት ኹምሸይ ቶራ ይባላል በዕብራይስጥ እና ሐመሽት ኹምሸይ ቶራ ማለት ያው ሙሴ የጻፋቸው የሚታወቁ ናቸው። ያው ሙሴ በእርግጥ እንዳስረዳው ለኢያሱ ነው የሰጠው እና ብዙ ጊዜ በመጽሐፍ ቅዱስ አጻጻፍም ሁኔታ እንዴት እንደተጻፈም ወይንም አንድ መሪ ሲሆን እርግጠኛ ነኝ አሁን እሱ የሚያስበው ልክ ሙሴ የሆነ ቦታ ቁጭ ብሎ የሚያደርገውን ነገር ሁሉ ቁጭ ብሎ የሚጽፍ ነገር ነው የሚመስለው። ነገር ግን የእያንዳንዱ መሪ የእያንዳንዱ ፕሮቶኮል አለው። ሌላ ፕሮቶኮል የሚያደርገውን እግዚአብሔር የሚናገረውን የሚጽፍ እየተናገረው የሚያደርግ ነገሮች አሉና ሙሴ በዘመኑ እነዚህ 5 ዘፍጥረት፣ ዘዳግም፣ ዘሌዋውያን፣ ዘኍልቍ የሚሉትን ጽፎ አስቀምጧል። ከዛም በኋላ ያለውን ደግሞ ኢያሱ እያንዳንዱ በዘመኑ በነበረው ጊዜ የነበረውን ሁኔታ እየጻፈ አስቀምጦ በስርዓት መጽሐፍ ቅዱስ ተብሎ 66 የተቀመጠው ይሄ ነው እና ብዙ ጊዜ ሲመስለኝ ኦርቶዶክሳውያን ያው አንዳንድ ጊዜ እኔ ሁሌ ስለምለው ነው እና ማን ከማን ያንሳል የሚባል ነገር ይመስለኛል። ምክንያቱም እነሱ መጽሐፍ እንደዚህ መጽሐፍ ከቻሉ እኛ ደግሞ አባ ተክሌን አምጥተን በቃ በአንድ እግራቸው ቆመዋል ምናምን ብለን መጽሐፍ እንችላለን እና እንደ መጽሐፍ ቅዱስ የማየት ነገር እንደዛ ካልሆነ በስተበቀር ይሄ ነው መሰለኝ ብዙ ጊዜ ሲመስለኝ የኦርቶዶክሳውያን አስተሳሰብና አያያዝ እና ኤኒዌይ ያው መጽሐፉን 5ቱን ሐመሽት ኹምሸይ ቶራ የሚባሉትን ሙሴ ነው የጻፋቸው። ብዙውን ጊዜ ደግሞ በጸሎት የሚጸለዩ ጸሎቶች ለምሳሌ ፓራሻታ ሸቡዋ እየተባለ በየጊዜው የሙሴ 5ቱ መጽሐፍቶች ናቸው የሚነበቡት። ፓራሻታ ሸቡዋ ማለት በየሳምንቱ በየጊዜው በየወቅቱ የሚነበቡ ቻፕተሮች አሉ። በየሰንበት ሲደርስ ለምሳሌ ፓራሻት አንደኛው ለምሳሌ ዘፍጥረት የሚጀምር ከሆነ ዘፍጥረት ምዕራፍ 1 ላይ ፓራሻታ ሸቡዋ ተብሎ ወይንም የሳምንቱ ምንባብ እየተባለ የ5ቱ የሙሴ መጽሐፍቶች በምኩራብም ውስጥ ተከፍተው እነዚህ ቶራ ይዞ የምታዩት እነሱ 5ቱ የሙሴ መጽሐፍቶች ብቻ ናቸው እና እነሱ ተይዘው ተከፍተው በስርዓት ይጸለያል ጣሊት ተደርጎ እና እነዚህ ሙሴ የጻፋቸው እግዚአብሔር በሙሴ ያጻፋቸው 5ቱ መጽሐፍቶች ናቸው። ከዚህ ውጭ ማንም ሊከራከር አይችልም። ማንም እንደዚህ ነው ሊል አይችልም። ማንም እንደዛ ነው ሊል አይችልም። አሁን ቅድም የነበረው ሰውዬ አሁን ክሉ እንዳለው ስለ መጽሐፍ ቅዱስ ራሱ አጻጻፍ ነው። ብዙውን ጊዜ ያው ብሩኬም ቅድም እንዳልከው እምነት ባክግራውንድ ይጠይቃል እና ከዛ ከመጣበት አንጻር እያየው ስለሆነ ነው ለእንደዚህ አይነት ክርክርም ኢቭን የበቃውና ይሄን ነው የምለው። ተባረኩልኝ። ሰላም ናችሁ? እሰማለሁ። ሰላም የጥያቄ ምልክት የሞላበት ሰውዬ። እሺ እንዴት ነው? አለሁ አልሐምዱሊላህ። ኢንካ አሁን እያደመጥኳችሁ ነበርና ይመስለኛል ሙስሊም ችግር ነው። እሺ እስልምና ከመሐመድ በፊት ነበር? ኧረ አንድ እስኪ ቢያንስ ስለተነሳው ሀሳብ ላውራ ይሻላል ወይ? አሁን ስለዚህ ስለተነሳው ስላወራው ሀሳብ ልናገር። አንድ ሀሳብ አንፍራና ወዳጅ ሀሳብ አንፍራ። ትልቅ ሰዎች ነው። ሀሳብ አንፍራና ስለተናገረው ላይ ላወራበት ነው። ሀሳብ ያነሳ ነው ጥያቄውን እሱ
ምን ነው? ኧረ በፈጣሪ ከእሱ አይደለም ቤታችሁ ነው ሲጀምር ሀሳብ ተናግሮና እዛ ላይ እስልምና ላወራ እያልኩ ነው። ወደ ሀሳብ ፈርተን አይደለም፣ ሀሳቡን ስርዓት ያስያዝነው ነው። ካልፈ- ኦኬ፣ ለሚሰማ ስለዚህ ሰው ሰው እንዲረዳ ኦኬ፣ ሙስሊም ነኝ ቀጥል ብልሃል። ቀጥል ቀጥል። የተነሳው ሀሳብ መነሻው አንድ ያትደረው መነሻው ሀሳብ መሐመድ ከመነሳቱ በፊት እስልምና ነበር ወይ? ጥያቄው እሱ ነው። አዎ ካልክ ከእሱ ሀሳብ ተነስተህ በማስረጃ እዚህ ጋር እንደርሳለን። ሶ ከመሐመድ በፊት እስልምና ነበር በምድር ላይ? ወዳጅ ስለሆነ አሁን ምን አለ? ኧረ ባላውራ እንዴ አዳምጬ ማለት አንጋደልም እኮ ጤታን ተኳኮስም ጀስት ሀሳብ ነውና ሀሳቡን ልናገር። አሁን አንተ ያልከኝ ጥያቄው ገብቶኛል። ምን ያልክ መሰለው? ኦኬ እስልምና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነበረ ወይ ያልከኝና ኦኬ መርሃባ። ግን ከዛ በፊት ላይ ምን እያል ነበር መሳቸው ሀሳብ እስካሁን አደምጠናልና እልባት ማግኘት አለበት ማለት ነው። ሙሴ ለምሳሌ የመስዋዕት ወይ ደግሞ አላህ ይቀበላል ወይ አላችሁ? እልባት ስጠው አልተባልክም። እሱን እልባት ስጥ ሀሳብ አልተባልክም። ተናግራቸዋል። አንተ እልባት ሰጪ በኋላ አይደለም። እልባት ሰጪ ስጥ ስል አይደለም። ሀሳቡ ላይ እናወራበት ብዬ ነው። ለምንድን ነው የፈራው? ዳንኤል ነገር እሱ ለምን ነው አይደለም የፈራው? የውይይቱ ሀሳብ ርዕስ እሱ አይደለም። የለውም። የተጠየቅከው ሀሳብ ጥያቄ ተናግሯል። የተናገረው ስህተት መሆኑን መልሽ ዳንኤል። እሱ የተናገረው ስህተት ነው እኔ ትቀበላለህ? አይደል ቤቱን የምመራው? ለምን ፈራ? ኦፍኮርስ ለምን ፈራ? ምን አስፈራ? ኧረ የመሪም ልጅ ካልፈራ በቤት ከመሐመድ በፊት እስልምና በቤት ነበር። መጥቼ አላህ ይታወቅ ነበር ወይ እኮ? ካልፈራ ግባ ወደ መልሱ። አላህ ይታወቅ ነበር ከመሐመድ በፊት? አላህ የሚባል አምላክ ነበር መጀመሪያ? እሺ ዳንኤል፣ አሁን እሱ ያወራበት ሀሳብ ስለ ባይብል የተናገረው ስህተት ነው እያልኩ ነው። እና እዛ የተወራው ሀሳብ ላይ ለምን ነው ማውራት የፈራው? እሱ ነው አልገባኝ። ደግሞ ፈራሃት በቤት ነው ወዳጃችን። ኦኬ አመሰግናለሁ። አይኒቲንግ ሰምታችኋል። አብዛኛችሁ ወዳጃችን ስለተወራው ሀሳብ ላይ ማውራት ከፈራ ዳሚንስ ስህተት ተናግሯል ማለት ነውና ተው፣ ችግር የለው። እውቀት ስለ አለ እስልምና የለም ሳይሆን ማውራት አይዞህ ብራት ማውራት የሚፈልገው መጽሐፍ እስልምና መጽሐፍ ቅዱስ ላይ መደበቅ ነው እንጂ የሚፈልገው በራሱ የቆመ እምነት እንዳልሆነ እንድታዩት ያለ ይሄው አስረግጬ እነግርሃለሁ። ስለ እስልምና አላወራችሁም። እስልምና ስለ እስልምና አላወራችሁም። ችግር የለውም። በደንብ አሳምኝ የሚመጣውና ይኸውልህ ስለ ባይብል እያወራች ነበርና ያወራችሁ ስህተት ነው እና ስለ ስህተት ኦኬ ስለ ባይብል አላወራም ያለ መስማትን ካልሰማ እታችሁን አሁን ድጋሚ ስማ ስላልሰማ ያስወረድኩ ስላልሰማ አሁን በደንብ ስማ። ወዳጅ ገብቶ ሲጠየቅ መልስ አጥቶ የወጣበትን ፖይንት ነው አሁን ድጋሚ እያወራን። ኦኬ እየጠየቅን ያለ ነው ከመሐመድ በፊት እስልምና አይታወቅም፣ የኖረ ኤግዚስት ያደረገ እምነት አይደለም። እስልምና ውስጥ ያለው አምላክ የመሐመድ የአእምሮ ውጤት ነው ነው እያለ አይ እኔ ማስረጃ አለኝ ከመሐመድ በፊት እስልምና ነበረ መሞገት እችላለሁ እውቀት አለኝ የምትል ከሆነ በቃ እጄን ስም ይቀበላል ርዕሱ እሱ። ስለዚህ አሁን ይሄው እድል ሰጥቻለሁ አለኝ የምትል ከሆነ ና እና ግባና ሞግት። ካለዛ ግን ርዕስ ለመቀየር ነው እየሞከርክ እየታገልክ ያለ። ይኸው አስረግጠን እነግርሃለን ከመሐመድ በፊት የነበረ አላህ የሚባል አምላክ በምድር ላይ አይታወቅም። መሐመድ ራሱ የፈጠረው አምላክ ነው። እሺ ከየት ቤተ እምነት ነው? እኔ የኦርቶዶክስ እምነት ተከታይ ነኝ። እሺ ከመሐመድ በፊት እስልምና ነበር ብለህ ታምናለህ? ከመሐመድ በፊት እስልምና አለ ብዬ አላምንም። ግን ከመሐመድ በፊት አላህ የሚባል እንደ ሱፐር ዴይቲ ተደርጎ የሚታሰብ ፓንቶኖች መካ ላይ ከነበሩ 360 ጣዖቶች መካከል አንድ እንደነበረ ግን አውቃለሁ። ማስረጃም አለ። ከመሐመድ በፊት የነበረ አላህ የሚባል አምላክ አለ እያልከኝ ያለ? አምላክ አለ አላልኩም፣ ግን ጎድ አለ። ላይክ መሐመድ ስሙ ማን? ሙሉ ስሙን የምታውቀው ከሆነ ካለ አምላክ ነው እየጠየቅኩኝ ያለሁት። ከመሐመድ የሚል መሐመድ አለ አልኩህ አይደል? መሐመድ። እሺ መሐመድ ያባቱ ስም ማን? እኔን አትጠይቀኝ። ካለ ማስረጃ ግለጥና አሳየኝ። አይደለም እንትን ነው እኮ ልነግርህ እኮ ነው፣ ሀሳቡን ልነግርህ ነው። እኔማ ካለ እምነቱ ላይ ማስረጃ አይደለም። ግለጥና አሳየኝ።
ማስረጃን እሺ ይጠይቃል። አለ ብለሃል። እሺ አለ እኮ ማስረጃ አንድ የመጀመሪያ ተረዳ፣ ክርክር አታደርገው፣ ውይይት ነው አይደል? እኔ አሁን እየተከራከርኩኝ ሳይሆን እኔ ምንድነው መሰለህ ማስረጃ መጠየቅ ክርክር ከመሐመድ አይደለም። አለ ቃል ማስረጃ መግለጥና ማሳየት እኮ ነው ብራዘር፣ ቀላል። እሺ ልሰማኝ፣ እሺ ላስረዳህ። መጀመሪያ ማስረጃውንም እሰጥሃለሁ። ከመሐመድ በፊት እስልምና አልነበረም። አለ የምትል ከሆነ ማስረጃ ግለጥና አሳየኝ። ማስረጃ ይጠይቅ እኮ አሁን እሺ ማስረጃ አስተካክል። አዳምጠኝ። እሺ ልሰጥህ ነው። ተረዳ መጀመሪያ ከመሐመድ በፊት እኔ ተረድቻለሁ አልኩ። ምንም የተረዳሁትን ነገር ተረዳለህ። ምንድን ነው አንዴ እሺ ሚውት አድርግና ስማ እኮ አይደለም ለመስማት መጀመሪያ ዝግጁ ክርክር አታድርገው። ጀስት ማስረጃውን ልሰጥህ ነው። ማስረጃ አስተኝ እኮ ልሰጥህ ነው። ተረጋጋ፣ አትጩህ፣ ቀዝቀዝ በልና ነው ረጋቢ። ምንም አልጮኩም፣ አልበጠምኩም። ማስረጃ መጠየቅ መጮህ ማለት አይደለም። ማስረጃ ማለት እሺ ስማ አንዴ አዳምጥ። ሚውት አድርግና አዳምጥ። መሐመድ አብደላህ ሰውዬ ማስረጃ ግለጥ። እየተከራከርኩ አይደለም። ማስረጃውን ብትፈልግ እኮ ኤኒዌር ታገኘዋለህ። ልነግርህ ነው ማስረጃው ያለ። እኔ ተከራከርከኝ አልተከራከርም። ማስረጃ አንተ እኔ ተረት ለመስማት የለውም። ማስረጃ አንተ ግለጥ። ይኸውልህ ወንድሜ ከመሐመድ አብደላህ ይባላል ሰውየው ስሙ። በመጀመሪያ ማስረጃ ቀለል አድርገህ ስትረዳው ማስረጃ እኔ አሁን እሱን አልጠየቅም። ማስረጃ አንተ ማስረጃ ነው አለ። ማስረጃ ወይስ ሂስትሪካል ኤቪደንስ ታጠናለህ? ማስረጃ ልስጥህ አንተ። ማስረጃ አለኝ የምትለውን ማስረጃ ግለጥና አሳየኝ ነው በትልቁ እኮ እየነገርኩህ እኮ ነው። ማስረጃውን እየነገርኩህ ነው። ስማ አንዴ ሂስትሪካል ኤቪደንሶችን ታጠናለህ ወይ? እሺ ማስረጃ ሊነግረን። እሺ ቀጥል። የማን መጽሐፍ እኮ አዳምጥ። አንተ ይኸውልህ የትኛው ስቶሪ ስማ ስጠይቅ ማስረጃ ትፈልጋለህ? እየለመንኩ እኔን ትጠይቀኛለህ እንዴ ብራዘር? ካለ ንገረን፣ ከሌለ የለም። ታችሁ እኮ አይደለም። አንዴ እባክህ አታርዝመው። ይኸውልህ እያምታተው አይደለም። ስጠይቅህ በስነ ስርዓት መልስ። አንተን ያረዘምኩ ብራዘር። እሺ ማስረጃ ልሰጥህ ነው። ስማ እኮ ማስረጃውን ልሰጥህ ነው። ስማ እንዴ ምን ሆነ ነው? ተረጋጋ እንጂ ብራዘር። አብደላህ የሚባል ሰው እያለ አባቱ ማለት ነው። አንዴ አዳምጥ እባክህ። ማስረጃውን ብቻ አይደለም መጀመሪያ ማስረጃውን ልሰጥ እኮ ማስረጃውን ልሰጥ ስለ አዳምጣ እኮ። ሳታዳምጥ ምኑን ነው የምትሰማው? ምን እያደረክ ነው? እየሰማህ አይደለም እንዴ? ማስረጃው ልነግርህ ነው እያልኩ እኮ ነው። ሩቅ መሄድ አያስፈልግም። ዶክመንት ውስጥ መግባት። እሺ መጽሐፉን ምን አይደለም ያንን ስቶሪያን እየነገርከን ከዚህ የተነሳ ብለህ ማስረጃ ማቅረብ ማለት እንደሱ እኮ። ማስረጃው የመሐመድ አባቱ አብደላህ ይባላል እያልኩ ነው። ሌላ ሩቅ አትሂድ። ፈርዘር ወደ ዲቴል ጽሁፍ እታቸው ነው ማስረጃ መሐመድ እንትን አብዱል ይባላል ምናምን አይደለም ጥያቄው። እሱ አይደል ማን ጠየቀልሽ? መጽሐፍትን ገልጠ ከዚህ ሂስቶሪያን አንጻር ከዚህ አንጻር ይሄው ማስረጃ አለኝ ተብሎ ይነገራል ብራዘር። ከዛ ማስረጃ ማለት እሱ ነው። አሁን አንተ የምታወራው ማስረጃ አይባልም። ፎር ኢንፎርሜሽን ማስረጃ እንዴት ማቅረብ እንዳለብን ማለት ተማርኩ። ጥያቄያችን ከመሐመድ በፊት እስልምና አለ የምትል ከሆነ አላህ የሚባል አምላክ ሊታወቅ ካለ ማስረጃ ዶክመንት ይዘህ መጥተህ ማሳየት እሱ ነው የሚጠቅመው። ከዛ ውጭ አንተ ያወራውን ነገር ልንቀበልና ልንሰማ አንተ ማን እኔን እመኑኝ እንዴት ትላለህ? ዋሪ የታሪክ ተመራማሪ ነህ አውቃለሁ የምትል ከሆነ ማስረጃ አንተና አሳየኝ። ካለዛ አንተን ላምና ያወራውን እኔ ስለ መሐመድ አባቱ ነው የጠየቀው፣ ስለ አክስቱ መቼ አወራ? መሐመድ አምላክ አለው ከዛ በፊት መሐመድ በእስልምና ውስጥ አላህ የሚባል አምላክ አለ የምትል ከሆነ በማስረጃ ማውራት። ከሌለ የለም። የሌለን ነገር እንዳለ አድርገህ ለማቅረብ አትሞክር። የመጨረሻ ዕድል ስጥ። ማስረጃ አለ ወይስ የለም? አለኝ። አዳምጥ፣ ተረጋጋና አዳምጥ። ካዳምጥክ በኋላ ዲሳይድ ታደርጋለህ። ልሰማ የምችለው ማስረጃ ስታቀርብ እኮ ማስረጃውን ልንገርህ። ካልነገርኩ በምንድን ነው የምታውቀው? ምን መጽሐፍ?
ምን አዳምጥ መጽሐፍ ምን መጽሐፍ አዳምጥ። እሺ ምን አዳምጥ እኮ መጽሐፍ አሁን ሚውት አድርግና አዳምጥና ለሰከንዶች ለአንድ ደቂቃ ብቻ ስማና ከዛ ምን በኋላ መጽሐፍ እኮ ታወራለህ አልኩህ ብራዘር። ምን መጽሐፍ እኮ ስማ አንዴ እባክህ ወዳጄ፣ አንተ ትልቅ ሰው ከሆንክ ስማ አዳምጥና ከዛ ለአንድ ወዳጄ ደቂቃ እየለመንኩ ነው ያለሁት። ማስረጃ ለመስማት ጓጉቻለሁ። ምን መጽሐፍ ላይ ኤኒ ሂስቶሪያን አንድ እንደዘገቡት ከሆነ ስቶሪያን ይኸውልህ አንድ ስቶሪያን አንድ ስቶሪያን አንድ አዳምጥ ስቶሪያን አንዴ ኤኒ አንዴ። አይባልም። እኔ እኮ መረጃ ኤኒ እስልምና ስቶሪያን ተብሎ አይወራም። አዳምጠኝ። ኤኒ ስቶሪያን ተብሎ አይወራም። እሺ ክርክር ኤኒ ስቶሪያን አታድርገኝ። በቀታችሁ እውቀት እንዳለው ሰው አክታታ ኤኒ ስቶሪያን ተብሎ ወሬ ይወራል እንዴ ብራ ካለ እንትና የሚባል ስቶሪያን እንደዚህ እንደዚህ መሰረት አድርጎ የዘገበው ብለህ ታወራለህ። ኤኒ ስቶሪያን ተብሎ እንዴት መረጃ ይቀርባል? በሰላም የሁሉም ስቶሪያን ዘግበውታል። እሺ ከዘገቡት መካከል አንድ ስቶሪያን በማስረጃ ደረጃ አስዘግቦ ያወራልህና የነገረህን ንገረን። ለምን? በማስረጃ ስታወራ ስለሚጠቅም ስለሚጠቅም እናየዋለን። ቢያንስ በመረጃ ደረጃ ተዋቅሮ በስርዓት መናገርና ማውራት ስትችል እሱ ጥሩ ነው። አንተ ያወራኸውን ነገር ግን እውነት ነው ብለህ መቀበል አንገደድም። ከሌለ የለኝም ነው የሚባል። ካለ ታሳየናል፣ ከሌለ ግን የለም። ያለው ሰው በመረጃ ነው የሚያወራው። ያለው ሰው በመረጃ ነው የሚያወራው። እሺ እኔ ምንም ኦርቶዶክስ ሰላም ነው እንዴ? ፔንቴን በሁሉ ተቃውማችሁ ትችሉታላችሁ እንዴ? እንዴ ጋይስ ብራዘር፣ እኔ ኦርቶዶክስ ነኝ ስላለኝ ላምነው እችላለሁ እንዴ? አልችልም። ኦርቶዶክስ ስላለኝ ላምነው መረጃ እኮ ማቅረቡ ባይዘዌ ለእኔ የሚጠቅም መረጃ ማቅረቡ ለእኔ ነው የሚጠቅም። ምክንያቱም አሁን የሚያቀርበው መረጃ ከመሐመድ በፊት ጣዖት እንደሆነ የሚያሳይ መረጃ ነው እነግርሃለሁ እያለኝ የሚያወራው ነገር በመረጃ እንዲያወራ ነው፣ ሎጂክ እንዲያወራ ግን ያለው የጠየቁት ጀስት ማስረጃ ነው የጠየቁት። አለ ማስረጃ ካለ ቀላል አለኝ የሚል ኦርቶዶክሳዊ ሙስሊምም ካለ ችግር የለም መግባት ትችላላችሁ። በጣም ቀላል ጥያቄ ነው እየተጠየቀ ያለው። ከመሐመድ በፊት ከመሐመድ በፊት የሚታወቅ አላህ የሚባል ሰዎች የሚያመልኩት አምላክ ኤግዚስት ያደረገ አምላክ አለ። እሺ ወይም ደግሞ ዛሬ ሙስሊም ሆኖ መጣ። እንዴት እንደሚተጋገዙ ግን ያቸው ወይም አሁን ዛሬ ምንድነው ዛሬ ማለት ሙስሊም ሆኖ መጣ። እያዳመጥኩ ነውና ሐሳብ እኔ ለምን እንደሆነ ቤቱን የምትከፍተው ለምን እንደሆነ ራሱ አላውቅም። ለምን እንደምከፍት ሐሳብ መጀመሪያ አዳም ዛሬ ሙስሊም ሐሳብ አዳም እንኳን ደላለ አዳምጥ፣ ችግር የለም። ከየት ቤተ እምነት ናት? አሁን ዛሬ ከየት ሆነ ነው የመጣው? አረ ምንም ላወራ አይደለም፣ ግን እንዲሁ ዝም ብዬ ሐሳብን ሳየው መንፈስህ ውስጥ ያለው መንፈስ ቤተ እምነት መንፈስ ነው። እኔ ሙስሊም ምናምን አይደለሁም፣ ኦርቶዶክስ ነኝ። ታውቃለህ? ኦርቶዶክስ ሐሳብ አዳምጥ መጀመሪያ። ፋራ ነገር ነው፣ ወጣት ነህ ግን ፋራ። መጀመሪያ ሰው ልጁ ምንድነው ሐሳቡን አስደምጥ፣ አሰማው። መጀመሪያ ምንድነው ሐሳቡ? በቃ ችግር የለም። ፋራ ልሁን። ይሄ ፋራነት ከሆነ በጣም ደስ የሚለው አይደለም። ትልቅ ሰው ሆነ ስትታይ ግን የሆነ ሐሳብ አዳምጥ። ክርክር አታርገው፣ ብራዘር። ምክር ነው ቢያንስ እንደ ብራዘር ነው ማለት። ልረዳ አልችልም ብራዘር፣ አይደለም። አትሳቅ፣ እየተናደድክ ትስቃለህ እንዴ? ፋራ ሐሳብ አዳምጥ። ምንድነው ሐሳቡ? ክርክር አታርገው። ውይይት ከሆነ ሐሳብ አዳምጠ የእሱ ሐሳብ ምንድነው? የአንተን ሐሳብ ሼር አድርገህ ተማምነህ መውጣት ነው። እንዲሁ በቃ ቤት ከፍተህ 24 ሰዓት ሙዝዝ ማለት አይሰለችህም? ሞዛዛ አይዞህ ወንድም አለ። አይዞህ ብራዘር፣ አይዞ ትላለህ። ዶርዜ ነው አይዞ ዶርዜ ነው። እሺ የሆነ ስግጥ ያለ ፋራ ነገር ከየት እንደመጣ እኔ ባገኘ ራሱ በኩርኩም እንዲህ እገል ነበር። በኩርኩም ከእስልምና ነበር አላህ የሚባል ያደረገ አምላክ አለ። አምላኩ አላህ ራሱ ነው። አምላኩ አላህ ተነካበት፣ ወንድሙ እስልምና ተነካበት። ስለዚህ ለወንድሙ ጥብቅና ለመቆም
ሌላኛውን ሰው በኩርኩም ለመግደል መጣ። ምክንያቱም ተመሳሳይ ዳኒ ላባ ግን ያላቸው ማስረጃ ምንድን ነው? የማስረጃ ምንነት ራሱ ገብቷችሁ ተመሳሳይ ላባን ያላቸው ማስረጃ ማለት እኮ ያነሳሁትን ክሌም ያስረዳልኛልን ብለውን ነገር ጀስቲስ ቅድምን ብዬ ነበረ። ስነ ስርዓት ከዚህ የምታስተምረን እንደገባ አይወራም። ስነ ስርዓት አይደለም። ትልቅ ሰው ነህ፣ ሰው እያወራ እድል መስጠት ይኖርብሃል፣ ተረጋጋ የሚል ነገር ቅድም ተነጋግረን እሺ 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 ልክ ነው ብለህ ነበር። አሁን ግን እንደገባህ ገና እንደገባህ ማይክህን አብርተህ ለት ነው። ሶሊ ከባድ ነው። ዳኒ ያው ማይክ ኦፍ። እሺ እሺ ብሩኬ የቅድሙን ጨዋታችሁን ቀጥሉ አለ ወንድምነት። እሺ አይደለም እኔ አሁን ማስረጃ የምትሉት ነገር እኔ መረዳት እየተቸገርኩኝ ነው። ማስረጃ ማለት ራሱ ምን ማለት ነው የሚለው ነገር የገባችሁ አልመሰለኝም። ማስረጃ ሲባል እየሰማችሁ ብቻ ማስረጃ እያላችሁ እንደሆነ እየገባኝ ያለው። አሁን ማስረጃ ምን ማለት መሰለ? የማስረጃ ምንነት ልንገራችሁ። ማስረጃ ማለት አልጠየቅኩም። ማስረጃ ማለት እንዳልገባህ ስለገባኝ እኮ ነው። ሰው ማስረጃ ሲያቀርብ ጊዜ ማስረጃ እያልክ ትጮኻለህ። እና ማስረጃ ምንድን ነው የሚለው ነገር እንዳልገባችሁ ነው የገባኝ። ያንን ትክክል በኢንፎርሜሽን ወዳጅ ማስረጃ ማለት አንተ ማውራት ማለት አይደለም። በተነጋገርከው ንግግር አንተ ውጪ የተናገረ ስለመሆኑ ሪስኮ ጥናት አድርጎ ያረጋገጠ ማለት ነው። እሱን ነው እየጠየቅን ያለን አይደለም። ማስረጃ እንደዛ አይደለም። አሁን ወደ ገደለው እንግባ። ማስረጃም እንደዛ አይደለም። አሁን እኮ የማስረጃ ምንነት አልገባችሁም። መለሱን እኮ ነው የሚባል አምላክ የሚያመጋላችሁ ማስረጃ እንደዛ አይደለም። መጀመሪያ ዳንኤል ማስረጃ እንደዛ አይደለም እንዴ። ማስረጃ ማለት ለምሳሌ ስለ መጽሐፍ ቅዱስ እያወራን መጽሐፍ ቅዱስ አምላካዊ ሙሴ ያልጻፈውም ኦሪትን ሙሴ ያልጻፈውም እያልኩ ካለ ኦሪትን ሙሴ እንዳልጻፈው ያስረዳልኛል ያልኩትን ነገር ማቅረብ ነው። እኔ ምንድነው የሚያስረዳልህ ብለህ ስትለኝ እንዳመጣው መጽሐፍ ራሱ ባቀርብልህ ማስረጃ ነው። ባይዘው ያንን ነገር ያስረዳልኛል ያልከውን ጭብጥ አስረዳበታለሁ ያልከውን ነገር ሊያስረዳልኝ ይችላል ያልከውን ነገር ማቅረብ ማለት ነው። ባይዘው ለምሳሌ ቅድም ሙሴን ሞቱን ዘግቧል ወይ ብዬ አልኩ። አንድ ሰው ሞቱን ሊዘግብ አይችልም። ስለዚህ ሞቱን ዘግቧል ወይ ብዬ ስልህ እያስረዳው ነው፣ ማስረጃ እያቀረብኩ ነው ሙሴ እንዳልጻፈው። አሁን የማስረጃ ምንነት ሳይገባችሁ ነው ማስረጃ እያላችሁ የምትጮሁት። አሁን ትልቅ ችግር ሆኖ እኮ እሱ ነው። እሺ አሁን የማስረጃ ምንነት ተስማማን። መጀመሪያ ነገር ለምሳሌ ቅድም አንድ ሰው ምን አለ ስለ የነብዩ መሐመድ አባት ይሰማል። እሺ መጣው። አሁን ዳኒ ትሰማለህ? እሺ ጥያቄን ጠይቀህ አለኝ የምትለውን ማስረጃ አምጣ። ከመሐመድ በፊት አላህ የሚባል አምላክ በምድር ላይ ኤግዚስት ካደረገ ማስረጃ አስተ ቅዱስ ልክፈትልህ ማስረጃ ይሆንኛል። እሱ ከመሐመድ በፊት አላህ የሚባል አምላክ መኖሩን ማስረጃ አስተ አለኝ የምትለው አፍተ እሺ ከመሐመድ በፊት ከቁርአን ላይ ላምጣልህ። እሺ ቁርአን ላይ ቆይ ልክፈትልህ። ቆይ አንዴ ያ ረቢ ሙሴ ነብዩላህ ሙሴ ነብዩ ኢብራሂም አላህን ሲያመልኩ እንደነበር ማስረጃ ከቁርአን ላመጣልህ ነው። እሺ እኔ መች ጠየቁ? ምንድን ነው የጠየቀኝ ታዲያ? ከመሐመድ በፊት እኮ ነው። ቁርአን እኮ ከመሐመድ በኋላ ከነቢዩ መሐመድ መምጣት በፊት ነበሩ እኮ እነ ነቢዩላህ ኢብራሂም እነ ነቢዩላህ ሙሳ ከነቢዩ መሐመድ መምጣት በፊት የነበሩ ናቸው እኮ። ማስረጅ እኮ ላመጣልህ ነው። ከቁርአን አታምጣልኝ እያልከኝ እኮ ነው። መሐመድ ከቁርአን ማስረጃ ትቀበላለህ አይደል? አጂ አልገባ ያለኝ ነገር አሁን ከቁርአን ማስረጃ ትቀበላለህ አትቀበልም? ቁርአንማ መሐመድ ወረደልኝ ያለው እኮ የአእምሮ ውጤት ነበር። ከመሐመድ በፊት ነው። ጥያቄ ስማ፣ መጀመሪያ ጥያቄ አድምጥ። ከመሐመድ በፊት
እስልምና ኤግዚስት ማድረጉን መሐመድ የሚባል አምላክ በምድር ላይ አላህ የሚባል አምላክ መሆኑን ማስረጃ ነው። መጽሐፍ ቅዱስ ቆይ ከመጽሐፍ ስለ እምነት መጽሐፍቶቻችን ላይ ቆመን ነው የምናወራው አይደለ? ስለዚህ ከእምነት መጽሐፍቶቻችን ከነብዩ መሐመድ በፊት የለኝም ነው የሚባለው። ካለ ስጠን፣ ከሌለ የለኝም። ከመጽሐፍ ቅዱስ ውጪ አሁን እየጠየቅ ያለው በነገራችን ላይ ወደ ክርስትና ስመልሰው ከመጽሐፍ ቅዱስ ውጪ ስለ ክርስትና አስረዳኝ ነው እያልከኝ ያለው። አንደርስታንድ አድርገዋል? ጥያቄ እንደዛ ነው ባይዘው ከመጽሐፍ ቅዱስ ውጪ ስለ ክርስትና አስረዳኝ ነው እያልከኝ ያለው። መልስ አለ ወይስ የለም? ጥያቄህ እንደዛ ነው፣ ግን እሱን ትረዳለህ መጀመሪያ? መልስ አለ ወይስ የለም? ጥያቄህ እንደዛ መሆኑን አንደርስታንድ ታደርገዋለህ ወይ? ከእስልምና ከመጽሐፍ ቅዱስ ውጪ ስለ ክርስትና ነገር ስለ ክርስቶስ ሞት ነገር ስለ ሙሴ ነገር እያልክ ያለው መልስ አለ ወይስ የለም? መልስ አለ ወይስ የለም እኮ። ጥያቄህ እንደዛ መሆኑን አንደርስታንድ አድርገዋል ወይ መጀመሪያ? እኔ መልስ አለኝ። ጥያቄህ እንደዛ መሆኑን አንደርስታንድ አድርገዋል አለ ወይ? እኔ ጥያቄህን ብራዘር፣ የኔ ጥያቄህን አንደርስታንድ ስላደረኩኝ ጠየቅኩ ያለሁት። መልስ አለ ወይስ የለም? አሁን ወደ ክርስትና ሲመለስ ከመጽሐፍ ቅዱስ ውጪ ስለ እምነቱ አስረዳኝ ያገኛል። ስለ እስልምና ነው እየጠየቅኩ ያለሁት። መልስ አለ ወይስ የለም? ስለ እስልምና ነው እየጠየቅኩ ስለ እስልምና አለ ወይስ የለም? ማስረጃ አለኝ እኮ አልኩ። ማስረጃ አለኝ። ማስረጃን አቀርብልሃለሁ አልኩ። ማስረጃዬ ቁርአን ነው። ሙስሊም አይደለሁ እኔ፣ አማኝ አይደለሁ። አንተ አፍጥነዋ እስካሁን ቁርአን አለኝ። አሪፍ ከመሐመድ በፊት እስልምና ይሁን መሐመድ ውጪ አምላክ የመሰከረ አንድም ነቢይ አንድም አገልጋይ የለም። መሐመድ ለአላህ ብቸኛ አገልጋይ ነው። ከመሐመድ በፊት አላህ አንድ መልእክተኛ አልነበረውም። ከዛም በኋላ ሌላ መልእክተኛ የለም። ነቢይ የነበረው አላህ። እናንተ ውይይት አይደለም የፈለጋችሁት፣ ተሰካከሱ። ብቸኛ የመሐመድ ቁጭ ብለህ ተሰካከሱ። ውይይት አይደለም የፈለጋችሁት እናንተ። እባክህ ብራዘር፣ እንዲህ ብለህ ነው የምትወጣው። ብራዘር እንዲህ ብለህ ነው የምትወጣው። እንዲህ ብለህ ነው መውጣት የምትችለው። ሌላ መልስ የለም። እስልምና አላህ ከመሐመድ ውጪ ነቢይ የለውም፣ አያውቅም። በአላህ ዘንድ ያለው ነቢይ አንድ ብቻ ከመሐመድ ውጪ ነቢይ የለውም። ከመሐመድ ውጪ ሌላ ነቢይ የለውም። አንድ ነቢይ ልኮ አያውቅም። ላከኝ ያለው መሐመድ ነው። ስለ ራሱ መሰከረ። ስለ አምላክ የምትለው ስለ አላህ መሰከረ። አለቅ። ከዛ ውጭ ያለ የለ። አለኝ የምትል በጣም ደፋር ካለ መግባትና መውጣት ትችላል። አሰግጠን ነው ግን ነገር መሐመድ ከአላህ ከመሐመድ ውጪ አንድም ነቢይ ልኮ አያውቅም። አንድም ነቢይ አላህ የመጣ ነቢይ የለም በምድር ላይ። ይሄው ነው። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክስ ያላልኩት ሌላ ሙስሊም ካለ እንቀበላለን። ሌላ ሙስሊም ካለ እንቀበላለን። እሺ ሌላ ሙስሊም እኔ አሁን ኦርቶዶክስ አይጠሩ። ለምን ኦርቶዶክሳውያን እንደሚጠሩ አላውቅም። እሺ ለሚለው እሺ ፕሊዝ ትንሽ አንድ ደቂቃ አውርቼ መውረድ እችላለሁ? ማስረጃ አለው። የኔ ያለ ማስረጃ ሰዋስ እኮ ማስረጃ የሚባለው ነገር ዴፊኒሽኑ ምንድን ነው ሲልህ ቅድም ምን አልከው? ኤኒቲንግ ከኛ ውጪ እኔ አሁን ለምሳሌ እኔ ብናገር የራሴ ቃል ስለሆነ ማስረጃ አይሆንም አይደል? ሊሆን አይችልም አይደል? ስለዚህ ከኔና ካንተ ውጪ ሌላ ዶክመንት ሊሆን እኮ የተጻፈ ሪሰርች የሆነ ነገር አዳምጠኝ እያልኩህ ነው። ዶክመንት የሆነ ነገር አዳምጠኝ። እኔ አላህ አምላክ ነው አልልህም። እሺ አንዴ እንዴት ሰርች እንደሚደረግ አላውቅበትም፣ ግን እና አሁን መሀለኛውን ብነካ አያስወጣኝም ከላይ እና ጎግል ምናምን ባደርግ ያሳያል ላንተ ማለት ነው። እኔ አዲስ ነኝ ለቲክቶክ እና የሚታይ ከሆነ ንገረኝ ማለት ነው። አርገህ ነው የምታየው። በመሀለኛው በወጣ አያስወጣኝም ከላይቭ ያስወጣል። ድምጽህንም አንሰማውም፣ ቪዲዮንም አናየው። ስለዚህ ምንድነው ማድረግ ያለብን?
ሌላ ዲቫይስ መጠቀም አለብን። ሌላ ዲቫይስ የለኝማ። እንዴት አድርጌ ሰርች አድርጌ ላሳየ? እሺ ኢብን ኢሻቅ የሚባል ሰውዬው ታውቃለህ? ኢብን ኢሻቅ የሚባል ጓደኛ አጠገብህ ሌላ ሰው ቤተሰብ ምናምን ካለ በእነሱ ስልክ እንደሱ ብትጠቀም ይሻላል። ከዛ ኦኬ ካሜራ አብርቼ ያንተን ካሜራ ታበራለህ፣ በእነሱ ስልክ ደግሞ ሰርች ታደርጋለህ። ሰርች አድርጌ እንትኑን ላሳያችሁ ቪው በካሜራ። አዎ እሺ ባባ እንዴ ስልክን ስጠኝ። ቆይ ምን ይጠቅማል? አይ አይጠቅምም፣ መልስ ለመመለሽ ይቅርታ አድርጉልኝ። አንድ ደቂቃ ብቻ ነው የሚፈጀው። እሺ እስከዛ ኢብን ኢሻቅን የሚባለውን ሰው የሚያውቀው አለ? የዳኒ ጥያቄ ምን እንደሆነ ተረድቻለሁ ማለት ምንድነው ምን የተረዳው ጥያቄ? ከመሐመድ በፊት እስልምና አለ ወይ አለኝ። የለም አልኩት። ከመሐመድ በፊት አላህ የሚባል አምላክ ይታወቃል ወይ አለኝ። አዎ ይታወቃል አልኩት። ልክ ነኝ አይደል? ከዛ ለዚህ ማስረጃ አምጣ ነው ያለኝ። ዳኒ እንደሱ ነው የመጣችሁ ስቴት? ልክ ነኝ? ከተሳሳትኩ አርመኝ። ዳንሽ አለ? ከማን ጋር ነው ያወራው? ከዳኒ ጋር ነው አይደል ያወራው? አዎ ማለት ላንተም መልስ እንዲሆነ ነው። እስልምና ከመሐመድ በፊት ነበረ ወይ ሲለኝ ሉላ አዎ ትሰማለህ፣ ግን ማይክ እሺ አሁን ትሰማለህ። ልቀጥል? ቆይ የጠየቀ ሰው ተሰማችሁ? እሺ ዳኒ ድምጽ የታፈነ ነገር ነው። እኔ ውጭ ላይ ስለሆንኩኝ እንትን አላልኩም። ምናልባት ሉል ሐሳቡ ግልጽ እንዲሆን ለምሳሌ ከመሐመድ በፊት እስልምና የለም ብለሃል አይደል? እንደዛ ብላል አሁን ስትናገር የሰማሁት። ከመሐመድ በፊት እስልምና የለም። አዎ ኦኬ። አላህ የሚባል ግን አምላክ አለ ነው? አምላክ አላልኩም። አላህ የሚባል ጎድ ጣዖት ግን አለ። አላህ የተባለ መሐመድ አዲስ ጎድ አይደለም ያስተዋወቀን፣ በፊት የነበረ ጎድ ነው ያስተዋወቀን ነው እያልኩ ያለሁት። አይ ተረተኛ እሱ መኖሩ አይደለም። ጥያቄው ምንድነው መሰል? አዳምጠኛ እንዴ። ጥያቄው እሱ የጠየቀው ዳንኤል ይልማ የተባለው ግለሰብ የጠየቀው ጥያቄ ከመሐመድ በፊት አላህ የሚባል አምላክ ይታወቃል ወይ ሲል አዎ ይታወቃል አልኩት። ከዛ ማስረጃ አምጣ አለኝ። ከዛ የመሐመድ አባት ራሱ አብደላህ ይባላል። እሺ አላህ የሚባል እሺ የሆነ ኮሚኒቲ ያመልከው የነበረ አምላክ አለ ወይ ነው ጥያቄ ነው። አዎ አለ አልኩህ እኮ። ካባ ውስጥ ይመለክ የነበረ ጣዖት እኮ ነው። አላህ የሚባለው እኮ አምላክ የሆነ ማለት እንደ ስፒሪት እንደኛ ጋድ እንደምንለው አምላክ አይደለም። ይወዝ ድንጋይ ነገር ካባ ውስጥ ይመለክ። እሺ አንዴ ልጨርስልህ አታቋርጠኝና ልጨርስልህና እሺ አላህ የሚባለው አምላክ አሁን መሐመድ አዲስ አምላክ ማለት አላህ የሚባለውን ነገር ለሰዎች ምናምን ያስተዋወቀ አድርገው ስለሚስሉት ነው እንጂ አላህ ከመሐመድ በፊት ጣዖት እንደነበረና በካባ ውስጥ ይመለክ እንደነበረ ሂስቶሪካል ኤቪደንስ ኤኒ ሂስቶሪያን ብዬ ቀደም ሲጀምርለት ኢንተራፕት ስላደረገ ነው እንጂ ጎግል ላይም ሰርች ብታረገው የኢብን ኢሻቅን መጽሐፍም ብታነበው ማለት ዶክመንት የሆኑ ነገሮችን ብታነብ ፕሪዝላሚክ ኢራ ላይ አላህ የሚባል ሌላ ማለት አሁን እነሱ ከሚጠሩት ይሄ ስፒሪት ምናምን ከሚሉት ውጪ አላህ የሚባል የድንጋይ ጣዖት የነ አላት የነ ኡዛ የነ ማናት አባት ተደርጎ ሱፐር ዴቲ ተብለው እንደ ጣዖት ይመለክ የነበረ መካ ላይ ድንጋይ ተደርጎ የነበረ አካል ነበረ ነው። አሁን አላህ ነብይ ያላከም ለመላክም እኮ መጀመሪያ አምላክ መሆን አለበት አይደል? ያ ነገር ኦሬዲ ድንጋይ ነው። ድንጋይ አላህ የሚባል ድንጋይ የሚመለክ ነበረ እያልኩት ነበረ። ከዛ ለዛ ማስረጃ አምጣ አለ። ማስረጃው የመሐመድ አባት ራሱ አብደላህ ይባላል። መሐመድ ከመወለዱ በፊት ጣዖቱን አላህ የሚባለውን ያመልኩ ነበረ አልኩት። ከዛ እሱ ማስረጃ አይሆንም ማለት ዶክመንትድ የሆነ ነገር አሳየኝ አለ። እሱን ላሳየው ነው ወይ? እሺ መልስ አስረዳ። እሺ አሁን ለተናገርከው ነገር ማስረጃ ልንጠይቅ አንችልም እኛ ክርስቲያኖች። ምክንያቱም
ለዛ ነው ሐሳብህን መረዳት የፈለኩት። ሐሳብህ ምንድን ነው የሚለው ማወቅ የፈለኩት ለዛ ነው። እስራኤል ታመልከው የነበረው አምላክ እርሱ መሐመድ ያመልከው የነበረው ነው የምትል ከሆነ ነው ማስረጃ ልንጠይቅ የምንችለው እንጂ አሁን ለተናገርከው ነገርማ እስላሞች ናቸው ማስረጃ የሚጠይቁት። እኔ እስማማለሁ አሁን በተናገርከው በቃ ጣዖት እንደሚያመልኩ ከዛም በፊት ጣዖት እንዲያመልኩ እንደነበረ አውቃለሁኝ። አንተ ባልከው ነገር እስማማለሁ። ለአሁን ለተናገርከው ብሩክ ማስረጃ አልጠይቅህም ማለት ነው። ምን መሰለህ ብሩኬ፣ ምን መሰለህ እንትና ዳንኤል ይልማ ይሄ ሆስቱ ማለት ነው የተናገረበት አግባብ ማለት አላህ አይ ለምን መሰለህ ባንዴ ስማ ከመክሰስ በፊት አንዳንዴ ኮሙኒኬት ስናደርግ ሐሳቡን ላንረዳ እንችላለን። ለዛ ነው ሐሳብን በግልጽ እንድትነግረን የጠየቅኩ በድጋሚ ገብቶሃል። ማስረጃ ይጠይቀህ ከመሐመድ በፊት የእስራኤል አምላክ የሆነው ያህዌ ያመልኩ ነበረ እያልክ ስለመሰለው ነው ማስረጃ ይጠይቀህ እንጂ አንተ አሁን ለተናገርከው ነገር ማስረጃ ሊጠይቅህ አይችልም። እንትን ምን መሰለህ እሺ አንድ የምናገረው ነገር ነበርኝ። እሺ እንደዛ ካልሆነ እሺ ማለት ግን ሐሳብ ልናገር እዚህ ላይ አሁን ሳልቋጭ በፊት እሺ ቆይ ሳጨርስ ቴዳዬ ቅድም ሶሪ በጣም በማለት እሺ ሌላ ሰው ምንድነው ሃይማኖትህ ልዑል? እኔ ኦርቶዶክስ ነኝ። ኦርቶዶክስ ኦኬ። እኛ ግን እየጠየቅን የነበረው ሙስሊሞችን ነው። ምናልባት ብሩኬ እንዳለ እንትኑ የዳንኤል ጥያቄ ነው እኔም መልስ እንድመልስ ያደረገኝ እንጂ ይመለከተኛል ብዬ አይደለም። ዳንኤል የጠየቀበት አግባብ ሙስሊሞችን የጠየቀው ኦርቶዶክሶችን አልነበረም። ገባኝ። ከእንትን በፊት ከመሐመድ በፊት እስልምና አለ የሚል አካል ካለ ይምጣ አለ። ከዛ ከመሐመድ በፊት አላህ የሚባል አምላክ አለ የሚል ሰው ካለ ማስረጃ ይዞ ይምጣ ሲል ልክ እኔ ደግሞ እንትን ስከፍት ቲክቶክ ስከፍት ልክ ሲገባልኝና እንትን ምንድነው ሮንግ የሆነ ዳይሜንሽን እንዳይዝ ነው። ከመሐመድ በፊት አላህ የሚባል አምላክ የለም ካልክ አላህን ያስተዋወቀን መሐመድ ነው እንድንል እንደዛ እንድናስብ በዛ ኢንተርፕሪቴሽን እንድንሄድ እንዳያስገድደን በሚል ነው። ኦፍ ኮርስ አለ አላህ የሚባል አዲስ አምላክ አይደለም ያመጣው የሚለውን ለመመለስ ያክል ነበረ ጆይን ያደረኩት። ከዛ ማስረጃ ሲል ኦፍ ኮርስ አባቱ እኮ አብደላህ ይባላል የአላህ ሰርቨንት ገብቶኛል። እሺ ዘካሪያ በዛ አው ዳንኤል እኔ ክርስቲያን ነኝ። ያው እሱ ሙስሊም መስሎኝ ነበር የገባሁት ለእንትን። እሺ ክርስቲያን ነኝ። ትሰማለህ? ግን ድምፁ ትንሽ የራቀ ነው። ትሰማለህ? እሺ ከተሰማው እሺ። አሁንም የጠየቁን ጥያቄ በደንብ በማስተዋል ስሙ። እሺ አሁን ሙስሊሞች የሚከተሉት አምላክ አላህ ብለው ነው አለ የሚያመልኩት። ያ አላህ ብለው የሚያመልኩት አምላክ ከክርስትና በፊት ኤግዚስት ያደረገ አምላክ አይደለም። ቁርአን ላይ ያለው አምላክ አላህ ነው አይደል የምትለው? ሙስሊሞች አላህ ነው ብለው ይጠሩታል። እሱ አምላክ ከመሐመድ በፊት ኤግዚስት ያደረገ አይደለም። ኦኬ ማን አሁን ሙስሊሞች የሚከተሉት አምላክ እሱ አምላክ በየትኛው ማስረጃ ከዛ በፊት ነቢያቶች አልነበሩትም፣ አገልጋዮች አልነበሩትም፣ የማይታወቅ የመሐመድ የአእምሮ ውጤት ነው እያልኩ ያለው ካራክተሩ ማለት ቁርአን ላይ የተገለጸው እሱ አምላክ ከዛ በፊት ኤግዚስት ያደረገና ሰዎች ሲከተሉትና ሲያመልኩት የነበረበት እምነት አይደለም። እሺ አንዴ ታዳምጣለህ? እያዳመጥኩ እየሰማሁ ነው። እሺ ለሙስሊሞችም መልስ እንዲሆን በዛው በማስረጃ ልናገርና መካ ውስጥ አላህ የሚባል አምላክ አለ። ክሊር እንዲሆንላችሁ መካ ውስጥ አላህ የሚባለው አምላክ ነበረ ከመሐመድ በፊት። ከዛ እንትን መሐመድ እሺ አንዴ እንትን ላድርግልህ በቃ ጎግል ላድርግልህና የኢብን ኢሻቅን መጽሐፍን በዛው ልክፈትልህ፣ በዛውም ማስረጃ ልስጥህ። እሺ አል ኢላሃት ብዬ ሰርች ላድርግልህ። አል ኢላሃት ደስ ያለን ሰርች አድርገውና ከዛ አንተው ማስረጃ። እሺ ፕሪ ኢስላሚክ ጎድ ሚውት አድርገውና ሰርች አድርገው ስታገኘው ትቀጥላለህ።
ከዛ ሙት አድርገውና እንትን የማውቀው ታሪክ ስለሆነ ችግር የለውም ይመጣል ፊት ለፊት ሰርች አድርገውና ከዛ አውራና አደረኩት። አዳምጥ አንዴ ሚውት አድርግና አዳምጥ። መጀመሪያ ተረዳ። ከዛ በኋላ አንተ ሐሳብን ትናገራለህ። ሰው ሲያወራ አዳምጥና ከተረዳህ በኋላ ከዛ እኔ ነኝ ያስወራው ታሪክ መስማ ጊዜ አታባክን። ሬዲ ስትሆን ከዛ ትገባለህ ማለት ነው። ከዛ በአንተም ብሶ ደግሞ ትቆጣለህ ማለት ነው። እሺ ሌላ ሙስሊም ካለ እንቀበል። ከእስልምና በፊት ከመሐመድ በፊት አሁን እስላሞች የሚከተሉት አምላክ የሚታወቅ አምላክ አይደለም። ኦኬ አላህ የሚባል ሰዎች የሚከተሉትና አሁን መሐመድ የነገረን አይነት አምላክ ኤግዚስት አድርጎ አያውቅም። የትኛውም ነብይ የትኛውም አገልጋይ ከመሐመድ በፊት አሁን የሚከተሉትን አምላክ የሚያመልክና የሚኖር የሚሰብክ አገልጋይ ነብይ የነበረው ምናምን የለም። ሙሴም አምላክ አይደለም መሐመድ፣ የሐዋርያቶች አምላክ አልነበረም። በየትኛውም ማስረጃ ካለ ይዘናና ከዛ ታወራለህ። ማስረጃ ከሌለ ግን ልሰማ አልችልም። እሺ ሌላ ሙስሊም ካለ እንቀበል። እኔ መንፈሱ ለምን እንደሚረዳዳ በጣም ነው የሚገርም። ሙስሊም ሲጠየቅ መንፈሱ ይቆጣል። በሰላም ነው ጋይስ እንዴ ብራዘር? አሁን እየጠየቅን ያለ ነው። እኔ ሙስሊም ነኝ፣ ከመሐመድ በፊት እስልምና ኤግዚስት ያደርግ ነበር፣ የሐዋርያት እምነት የነቢያት እምነት ነበረ ብሎ የሚያምን ሙስሊም ካለ ገብቶ መሞገት ይችላል። ብራዘር አለኝ የምትል ከሆነ ገብተህ ማውራት። እስልምና በምድር ላይ ተገለጠልኝ ያለው መሐመድ የማይታወቅ አምላክ በታሪክ ደረጃ እንኳን በኮሚኒቲ ደረጃ ልክ እስላሞች የሚያመልኩትን አምላክ አይነት የሚያመልክ የታሪክ ማስረጃ የለም። የታሪክ ማስረጃ ማለት ነው። አሁን እስልምና ኤግዚስት እንዳደረገ እስላም የሚባል ማህበረሰብ በምድር ላይ ከመሐመድ በፊት ኖሮ አያውቅም። መሐመድን አላህን የሚያመልክ ይከተል የነበረ አላህን ይገዛ የነበረ እንደ ኮሚኒቲ በህዝብ ደረጃ የለም። አለ የምትል ከሆነ ገብተህ በማስረጃ ማሳየት። እሺ ሌላ ሙስሊም ካለ እንቀበል። ሌላ ሙስሊም ካለ እንቀበል። ጣዖትማ አለ። ጣዖታትማ ብዙ ጣዖታቶች እኮ አሉ በምድር ላይ እኮ ጣዖታቶች እኮ አሉ። ጣዖታቶች አሉ። ስለ ጣዖታት እያወራን በምድር ላይ እልፍ አላፍ ጣዖት የለም። በየሀገሩ ጣዖት አለ። እሱን እያወራን አይደለም። እንደ አምላክ ላኪ የሆነ ሊናገር የሚችል እንደ ህዝብ ኮሚቴ ኖሮት ያ ኮሚቴ ደግሞ ይሄ አላህ የተባለውን አምላክ የሚያመልክ ነቢያቶች የነበሩትና እንደዚህ አይነት አምላክ አለ የለም። አሁን ሙስሊሞች ክሌም የሚያደርጉት ፖይንትን መረሳት የለም። እስልምና የሐዋርያቶች የነቢያቶች እምነት ይላል። ውሸት ነው። አንድም ነብይ እስላም ሆኖ አያውቅም። ያልነበረም እምነት ነው። ኤግዚስት ያደረገ ማለት ነው። በታሪክ ማለት ነው። በታሪክ ራሱ ኤግዚስት ያደረገ እምነት። እሺ ሌላ ኦርቶዶክስ ካለ እንቀበላለን። ሌላ ኦርቶዶክስ ካለ ሌላ ሙስሊም ካለ